تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንኳን ለ1447ኛው ዓመት ሂጅራ የኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን። እንግዲህ በየዘመናችን ሀጀራዎች አሉ። በብቃት የተዘጋጀ ሰው ወደ ስራ ዓለም ሲገባ የሚሰራውን ስራ በጥራት ይሰራል። ብቁ የሆኑ ሴቶች በየደረጃው በየቦታው እንዳሉ በደንብ አምናለሁ። ትንሽ ዘና ያለ ጊዜ ያለኝ ከመሰለኝ ቅር ይለኛል። አብሮኝ አርጅቷል ማለት ነው። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ አረፋ ቆይታችሁን ከኛ ጋር ያደረጋችሁ ስለሆናችሁ እናመሰግናለን። በጣም ደስ ብሎናል። ዛሬ እንግዲህ በተለየ መልኩ የስራና ክህሎት ሚኒስቴር መስሪያ ቤት ውስጥ ነው የምንገኘው። ከክብርት ሚኒስትር ወይዘሮ ሙፈሪሃት ካሚል ጋር ነው ቆይታ ያደረግን ያለነው። ጊስቲም እያልን እንግዲህ እሱንም እየቀላቀልን አድረሳ ነው እሱንም ቀልቀል እያደረግን በጣም ቆንጆ ጊዜ ነው እያሳለፍን ያለነው። በዓላችሁ እናንተ ጋር እንዴት እያለፈ ነው? አሁን ደግሞ እስቲ ከስራው ከኃላፊነትም ደግሞ ወጣ ብለን ደግሞ የዒድ የሚመስሉ ሀሳቦችን እያነሳሳን ቆይታ እናደርጋለን። በድጋሚ እናንተም በያላችሁበት አረፋችሁን የአረፋ 180 ፕሮግራማችን ጋር ቆይታ እንድታደርጉ እንጋብዛችኋለን። በነገራችን ላይ በጣም አምሮ ቦታ ነው። እኔና ያምሮብሻል። ክብርት በጣም ነው ደስ የሚለው አለባበስሽ። ተመልካቾችም ሼር እንደሚያደርጉኝ አስባለሁኝ። በጣም ግርማ ሞገስ ያለው አለባበስ ነው። እንደው ከዚሁ ብናነሳ ደስ ይለኛል። እንዲህ አይነት አለባበስ ክብርትን ሳስብ መለስ ስል ያው እንደዚህ ደርባባ የሆነ የሀገር ባህል ያው እንደዚህ ወደ ስልጤም አካባቢ ያሉ ዲዛይኖች ምስል እንደዚህ አይነት አለባበሶችን በተደጋጋሚ ያለውና ሂጃብ ለብሶ መሪ ሆኖ ሴት ሆኖ በእንዲህ አይነት ፖዚሽን ላይ መስራት መቻል ምን ስሜት ይሰጥዎታል? በድጋሚ ያመሰግናለሁ። ለየት ያለ የበዓል ከተለመደው ወጣ ያለ የበዓል ድባብ ነው። አይ ቲንክ የራሱ መልክ አለው ብዬ አስባለሁ። ትወዱታላችሁ ብዬም ተስፋ አደርጋለሁ። ስራንም ባህልንም እና በዓልንም አብሮ ማስኬድ ይቻላል። ካለባበስ አኳያ እስላማዊ አለባበሴንም ባህላዊ አለባበሴንም በጣም የምወዳቸው ናቸው ሁለቱም። እናም ደግሞ የሚስማሙ ናቸው የሚጣጣሙ ናቸው እና የሁለቱን ውህደት ውበት ማውጣት ያስችላል ብዬ ስለማስብ ነው። ሂጃብ ለኔ ማንነቴ ነው። አብሮ ደግሞ የባህላዊ ኢትዮጵያዊነትን የሚገልጹ የየአካባቢውን ብሔር ብሔረሰቦችን በነገራችን ላይ የኔ መሪነት ለኢትዮጵያና ለኢትዮጵያውያን እንደ መሆኑ መጠን በአጠቃላይ የባህላዊ አለባበሶችን የሁሉንም አካባቢ ባህላዊ አለባበሶችን በጣም ነው የምወዳቸው። እነዚህን አጣምሮ መጠቀም ደስ ይለኛልና ሁለቱም ደግሞ ይስማማሉ። የተለያዩ ጥያቄዎች አሉ። አሁን ሂጃብ አካባቢ ስናነሳ እንደው አንዳንዱ ተቃራኒ የሆኑ አመለካከቶች አሉ። አንዳንዶች ደግሞ የመብት ጥያቄዎች በተለያየ አካባቢዎች ይነሳሉ። እኔም በልጅነቴ እንደማስታውሰው ትምህርት ቤት ተመሳሳይ ጥያቄዎች አልፈዋልና እዚህ አካባቢ እንደው ሂጃብን በተመለከተ የእርሶ እይታ ምንድነው? እንደሆነ ሰው እንደው አስተምሩ ቢባሉ ስለ ሂጃብ ንገሩ ቢባሉ እንዴት ይገልጹታል? ቅድም እንዳልኩት ሂጃብ ማንነት ነው። አንዲት ሙስሊም ከሙስሊም የሆነች ሴት ልትተዋቸው ከማትችላቸው ጉዳዮች ውስጥ ግዴታ
ሆኖባት ልታደርገው ለየትኛውም ቅድመ ሁኔታ ለድርድር የማይቀርብ ጉዳይ ነው ሂጃብ። ልጆች ሆነን ትምህርት ቤት ሂጃብ ተቃጥሎብን ያውቃል። እኔም ተቃጥሎብኝ አውቃለሁ። እንግዲህ በወቅቱ የነበረው አረዳድ ሌላ አካል ሂጃብን እንዴት ነው የሚገነዘበው? የምርጫ ጉዳይ ነው ወይ? አንዲት ሙስሊም ለሆነች ሴት ምቹ ሲሆን የምታደርገው ምቹ ሳይሆን የምትተወው ነው ወይ የሚለውን ከመገንዘብ ይጀምራል። ስርዓትም የራሱ አሻራ አለው። ሂጃብን የሚቀበል ስርዓት ያልነበረበት ጊዜ ነበር ኢትዮጵያ ውስጥ። ለእኩልነት ቦታ የማይሰጥ ስርዓት ነበር። ይህን ተሻግራ ደግሞ ኢትዮጵያ ለእኩልነትም መሰረታዊ የሚባሉ ሃይማኖታዊ ግዴታዎችን ተቀብሎ ለመሄድም ሰፊ ጊዜ ደግሞ የሰጠችበት ወቅት አለ ማለት ነው። አሁን የደረስንበት ደረጃ ሂጃብ የአንዲት ሙስሊም ሴት ኤቢሲዋ ነው ማለት ነው፣ ወይም ሀሁዋ ነው። ስለዚህ ከሂጃብ አኳያ ያለፍንበትን አልፈናል። የደረስንበት ደግሞ ይሄንን አክብረን የምንኖርበትን እድል የሚሰጥ ስለሆነ አይ ቲንክ ለአንዲት ሙስሊም ሴት ማንነትም ውበትም ጭምር ነውና ሃይማኖታዊ ግዴታችንም ጭምር ነው። ምናልባት ይሄ የማንነት ጥያቄ ለመመለስ ያን ያህል ከባድ ነው ወይ? ምክንያቱም ለብዙ ዘመናት ተሻግሮ እየመጣ እርግጥ ነው ከትላንትናው አንጻር ስናየው ዛሬ የተሻለ ነገር ቢኖርም ዛሬ ላይም ግን እንደዚሁ የማንነት ጥያቄዎች ይኖራሉ። ማለት ሂጃብ ለአንድ ሙስሊም ሴት ማንነቷ ከሆነ ይህ የማንነት ጥያቄ የሚቆመው መቼ ነው? ምናልባት መቆምስ የለበትም ወይ? እንግዲህ እንደ መንግስት ከተወሰደ በስርዓት ተመልሷል። በአሰራርም ግልጽ ተደርጓል። በየጊዜው ከግለሰቦች መረዳት ጋር የተያያዙ የሚያጋጥሙ ጉዳዮች አሉ። ከቡድኖች ፍላጎት ጋር የተያያዙ ጉዳዮች ካልሆኑ በቀር አሁን ከሂጃብ አንጻር ስርዓታዊ ጭቆናን ያኔ የነበረውን አይነት ለማስተናገድ የሚያስችል እውነት አይደለም ያለውና ግለሰቦች አስተሳሰባቸውን እንዲያስተካክሉ ማገዝ፣ ቡድኖችም ከሆኑ ማገዝ ምን ማለት እንደሆነ ማስገንዘብ፣ በእኛም ሳይድ የሚቀር ነገር ካለ ያው ያልተረዳ ያልተገነዘበ ሰው የያዘውን ነገር ይዞ ነው የሚቀጥለውና ማስረዳቱ ላይ አይ ቲንክ መበርታት የሚያስፈልግ ይመስለኛል። ጥቂት ያልተገነዘቡ ያልተረዱ አካላት ኢትዮጵያ መገንባት የምትፈልገው እኩልነትን መሰረት ያደረገ ብዝሃ ማንነትን መሰረት ያደረገ ስርዓት ነው። ህብረ ብሔራዊ የሆነ ፌዴራላዊ ስርዓትን ነው እውን ማድረግ የምትፈልገውና ከኢትዮጵያ ፍላጎት ጋር በሚሄድ መንገድ እንዲሄዱ ሰዎቹን ማገዝ፣ ቡድኖችም ግለሰቦችም ከሆኑ ማገዝ ነው የሚገባው። ያው እስልምና ለማገዝ ቅድሚያ እንድንሰጥ የሚያስገድደን ይመስለኛል። ከዛ ሻገር እያለ ገፍቶ የሚመጣ ነገር ካለ ነው ሌላኛውን ኦፕሽን ማየት የሚጠይቀው። እንደ ሙስሊም ስለሆነ አሁን እያወራን ያለ ነው። እንደ መንግስት ከጠየቃችሁኝ ደግሞ እንደ መንግስት አቋሙን በዚህ ጉዳይ ላይ ግልጽ አድርጓል። ለዛ ነው የምንሸማቀቅበት ጊዜ ሰላትም ለመስገድ ሂጃብም በጀማዓ ማለት ነው ሰላት ሂጃብም ለማድረግ በጣም የምንቸገርባቸውን ጊዜያቶች አልፈን የሁል ጊዜ ልምምዳችን ወደሚሆንበት ደረጃ ተሸጋግረናልና ብዙሃነት አንዱ የእምነት ስለሆነ ለእምነትም ለብሔርም ለሌሎች የማንነት አይነቶችም በቂ ስፍራ የተሰጠው ስለሆነ እሱን ታሳቢ ያደረገ እንቅስቃሴ ማድረግ ተገቢ ይሆናል። መርሐባ። እንግዲህ መለስ እንበላለን አረፋ ስለሆነ ያሳስዳል አይደል? ያሳስዳል። ብዙ ጉዳዮችን ነው የምናነሳው። ክቡራትና ክቡራን ተመልካቾቻችን ትንሽ መለስ እንበልና ደግሞ የልጅነት ጊዜ እናንሳ። ምናልባት ከተመልካቾቻችን መካከል የማያውቁ ይኖራሉና የት ትውልዶ የት ነው እድገቶ ምን ይመስላል? እሱ አካባቢ ትንሽ እናንሳ። ወደኋላ ብዙ ልትመልሰኝ ነው።
ልጅነቴ ያው ተወልጄ ያደግኩት ጅማ ነው። ጅማ እድገቴም የሁለተኛ ደረጃ ትምህርትን አጠናቅቄ እስከወጣበት ጊዜ ባለው ብዙ ነገሬ ከጅማ ጋር የተያያዘ ነው። ማንነቴ የተቀረጸበት ቦታ ነው። ከዚያ በኋላ ያው ወደ ዩኒቨርሲቲ ትምህርት ሄጃለሁ ማለት ነው። የልጅነት ጊዜ መድረሳም ቄስ ትምህርት ቤትም ሁለቱንም መሰረት ያደረገ ነው። አባቴ አላህ ይርሐማቸው ሼህ ካሚል ሼህ አህመድ ይባላሉ። በሐያት በነበሩበት ጊዜ በሙሉ ለ42 ዓመት ያክል መስጂድ ትልቁ ሙኒር መስጂድ ሙአዚን ሆነው አገልግለዋል። ብዙ የልጅነት ጊዜን ቅድም እስካልኩት ጊዜ ድረስ በነበረው መስጂድም እየሄድኩ መድረሳም እየሄድኩ የኔታን ፊደል ስፈልግ ደግሞ ቄስ ትምህርት ቤትም እየሄድኩ ብዙ ያልተለመደ ግን ኢስላምን በኢትዮጵያ አውድ እንዴት ነው የምናየው ለሚለው ነገር ጥሩ መልስ የሚሰጠኝ ለኔ ጊዜ ነው ያሳለፍኩት። እድገቴ ከክርስቲያንም ከሙስሊም ጎረቤቶችም ጋር ነው የነበረው። መድረሳ ደግሞ ምን ሄደው ክርስቲያን ጓደኞቼና እኔ በጋራ ሆነን ነው ምን ሄደው። ከመድረሳ ወተን ማርያም ተደርሶ ማርያም መንገድ ላይ ነው። ከማርያም ሙኒር መስጂድ መተን ከሙኒር መስጂድ ተያይዘን ወደ ቤት እንገባለን እና በእንደዛ አይነት የብዝሃ ማንነት ውስጥ ነው የታደገው። ግን ደግሞ የራስን መንገድ በደንብ አጥብቆ ይዞ ከ5 ዓመቴ ጀምሮ መስጂድ ከአባቴ ጋር ስመላለስ በኋላም ቂርአት እዛው የጀመርኩበት ሁኔታ ነው የነበረው። በእኛ ጊዜ ቁርአንን በዛ ደረጃ በሴት ልጅ ቅድም የሴትነት ጥያቄ ጠይቀሻል ሶፊ። ሴት ልጅ ዓለማዊ ህይወትንም እንደዚህ ደግሞ የዲኑን መስመርም ሁለቱንም አጥብቃ ማወቅና በዛ ውስጥ ማለፏ ለህይወቷ ስኬት በጣም ትልቅ ትርጉም አለው እና ከ5 ዓመት ጀምረን በመስጂድ የነበረን ውሎ የኔን ማንነት በትልቁ ከሰሩ ጉዳዮች ውስጥ አንዱ ትልቁ የህይወቴ ቻፕተር አድርጌ ወስደዋለሁ። 11 ዓመት እያለሁ ነው ቁርአን ያኸተምነው። 3 ሴቶች በተመሳሳይ የእድሜ ክልል የነበርን ሴቶች ለመጀመሪያ ጊዜ ቁርአንን በዛ ደረጃ ቀርተን ስናኸትም በጣም ትልቅ ኩነት ነበር። በሰዓቱ አንደኛ በሐርፍ እንደዛ በተጅዊድ መቅራት ለሴት ልጅ ብዙ የተለመደ ባለመሆኑ በዛ እድሜ መጨረስ ያኔ አሁን እንኳን የብዙ ሰው ሩቲን ነው። ብዙ የተለመደ ባለመሆኑ በጣም ትልልቅ የመንግስት ባለስልጣናት የምረቃችን ዕለት እንዲገኙ ተደርጎ በትልቅ ሴርሞኒ ነው የተጠናቀቀው። ስቲልም ስሜት ውስጥ ያለ ትልቅ ድግስ ነበር። በጣም ትልቅ መስጂዱ ራሱ ነው ያንን ዝግጅት ያዘጋጀው። ትልቁን የህይወቴን መስመር ካገኘሁባቸው ምዕራፎች አንዱ እሱ ነው የነበረው። ጎን ለጎንም ማቅራትም ነበር። የጊዜ አይ ቲንክ በአግባቡ መጠቀምን ሼፕ የተደረግኩት እዛ ነው ብዬ አስባለሁ። ከሱብሒ በኋላ ማቅራት አለ፣ ከዓስር በኋላ ማቅራት አለ፣ ከመግሪብ በኋላ ማቅራት አለ። በፈረቃ የሚቀሩ ከ100 በላይ ደረሶች ነበሩኝ ማለት ነው። በዛ እድሜ ነው ወይስ እንዴት ነው? በዛ እድሜ ነው እና ትምህርቴንም ስንት ዓመት አካባቢ ማለት ነው? በ11 ዓመቴ ነው የጨረስኩት። 1981 እነዚያው 100 ደረሶች በዛ ሁሉ ሬንጅ ውስጥ
ከ5ኛ ክፍል ነኝ እንግዲህ የመጀመሪያውን ቁርአን ስጨርስ ከ12ኛ ክፍል እዛው ነው የነበርኩት ቅድም እንዳነሳሁት። በእነዚህ ሬንጆች ውስጥ ከቁርአን ከختምን በኋላ ኪታብም የቀራን የነበረው በእነዚህ ጊዜያት ውስጥ ከ100 በላይ ደረሳ በተለያየ ሌብል ያስختምናቸውም ነበሩ። አختመው ኪታብም የጀመሩ አሁንም አሉ። ኡስታዝ ሲሉኝ ደስ ይለኛል። አልፎ አልፎ በተለየ ኡስታዝ ሲሉ ደስ ይለኛል። እኔም ለኡስታዞቼ በጣም የከበረ ቦታ አለኝ። የኡስታዝነትን ትርጉም በደንብ እየሰማሁ ስላደግኩኝ አትሊስት ለሰዎች መንገድ መቃናት ምክንያት የመሆን እድል አግኝቼ ስለነበረ ከልጅነትም ይመስለኛል የጀመረው ራሱ አይ ቲንክ ሶ። አዎ ብዙ የልጅነት የጫወታ የምናምን የምለው አይነት ነገር አይደለም። ስለዚህ የሚለኝ የተጫወትኩት አለ እግር ኳስ ትንሽ ማስታወሰው እሱ ነው። ሌላ ብዙም የልጅ አይነት ጨዋታ ቃቃ ምናምን ምለው ነገር ብዙ ሜሞሪው የለኝም። እግር ኳስ ግን ትንሽ ወደ ስፖርቱ አደላ ነበር። መስጂድ መቆየቴ ይጠቅሞኛል። መሪነት ያኔ ነው የተሰራው ማለት ነው። ዘሩ ያኔ ተዘርቶ ሊሆን እንደሚችል ገምታለሁ። ዝም ብሎ ማስተባበር የሚወድ ሰው አታውቁም? እንደዛ አይነት ሰው ካጋጠማችሁ እንደዛ አይነት የግል ተነሳሽነት ያለው ማስተባበር፣ በስፖርቱም ማስተባበር፣ መስጂድም እንደዛው የማስተባበር የመስጂድ ጽዳት ሲፈለግ የሆነ ሐጃ ሲኖር የአይነት ሮል የመጫወት ሰፈር አካባቢም የሚፈለጉ ነገሮች ካሉ ትምህርት ቤትም እንደዛው ብቻ ሳላቀው እንደሱ ነበር ይመስለኛል። አሁን ላይ የትምህርት ቤት አለቃስ ሆነ ያውቃሉ? አዎ ብዙ ጊዜ ይጠበቃል። እንደ አይነት ልጅ ላይ በብዙ ነገር የሚሳተፍ ልጅ የነበረ ሰው በቃ ትምህርት ቤት ውስጥ ክላስ አለቃ የመሆን እድል አለውና ጠጠር አድርጌ ነበር አለቃ ያለው። በግል የሚታዩኝ ሀሳቦች ካሉም ለትምህርት ቤቱ አቅርቦ ሲፈቀድ ወደ ስራ ማስገባት። ለምሳሌ 11ኛ እና 12ኛ ክፍል እያለሁ የክላስሜት አብረን በደንብ የምናጠና ጓደኛ አለን፣ እዛው አብሮ አደግነን። እሱ የአማርኛ ፕሮግራም እኔ እንግሊዝኛ ፕሮግራም አድርገን የሚኒ ሚዲያ ክለብ በራሳችን አቋቁመን ስንሰራ ቆይተናልና ሰልፍ ኢኒሺየትድ የሆኑ በራስ ተነሳሽነት የትኛውንም ነገር በጥሩ ሁኔታ ያስኬዳሉ የሚባሉ ጉዳዮች ላይ የመሳተፍ እንደዚሁም ለተማሪዎች የጥናት ፕሮግራም ላይ እንደዚሁ ሀሳብ አምጥቶ ትንሽ አካዳሚካሊ ትንሽ ፈንጠር ያልን ልጆች ሌሎቹን ለማገዝ የሚያስችል ፕሮግራም ቀርጾ መንቀሳቀስ እንደዛ አይነት ልምምዶች ነበሩ። በእርግጥ ይሄ ወደ ዩኒቨርሲቲም ቀጥሏል። ዩኒቨርሲቲ ሲባል ግን እንደው ሳንቀጥል ሳቅ እያልክ ነው። ዩኒቨርሲቲ ሲባል ዝም ብሎ ይስቃልና ለተመልካቾች ትንሽ ወጣለት ብዬ ነው እንዲሆን ክብርት ወይዘሮ ሙፈሪሃትን ሳስታውስ ወይም በሰማሁበት ጊዜ ሁሉ ደስ ይለኛል። ደስ የሚለኝ ዩኒቨርሲቲ ያለን ጀማ ላይ አክቲቭ ነበርንና በጣም ተደጋግሞ የሚነገረን እንደ ምሳሌ የሚነሳ በዳዋዎችም በተለያየ እንትኖች አታዩዋትም የት እንደደረሰች እየተባለ ይጠቀሳልና ተምራችሁ በዚህ አይነት ጥንካሬ ሰርታችሁ ሀገራችሁ ማገልገል ትችላላችሁ እየተባለ ይነገር ነበር። ያኔ ነው እኔ ክብርት ሙፈሪሃትን ያኔ ነው ያወቅኳቸው። ስለ የዩኒቨርሲቲ ትዝታዬ እንግዲህ ሼር ስለሚያደርግን ይመስለኛል። ሀማን በጨምርበት ደግሞ ጥሩ ነው ስሙንም ማለት ስለዚህ እንደ አርአያችን ሲኒየራችን በጀማዓም በዩኒቨርሲቲም ሲኒየራችን ይሄ ደስ ይላል። አርአያነት ከልጅነት ጀምሮ እንደገና በዩኒቨርሲቲም ተገብቶ ያው እዛ አካባቢ ላይ ስናነሳ በሁለት መንገድ ወጣቶች ስለሚወጡ ማለት ነው። ከዛ ደግሞ እንደገና አልፎ በስራም በኩል ደግሞ ለዜጎች እንደዚህ ያለ ኃላፊነትን ወስዶ መስራት ብቻ ይሄ ኃላፊነት ከልጅነት ጀምሮ ምናልባት አላቅም አሁን ላይ ሰዎች በሳቸው ብዙ እድልና አግኝተው ተጠቅመው ሊሆን ይችላል፣ ማይታወስ ሊሆን ይችላል። እንደው ምናልባት በጣም ብዙ ሲሆኑ ማለት ነው።
በልጅነት አይምሮ ላይ የሚቀረጹ ነገሮች ግን እኔ እንደ ዘላለማዊ ናቸው ብዬ ነው ማስበው። ያ ማለት በህይወት እስካለን ድረስ አብሮን የሚቀርና የሚቀመጥ ነገር ይመስለኛል። ምናልባት እነዛ 100 ደረሳዎች እኔ እዛ ነኝ፣ ለዛ ነው እዛ ቆሜ ነው አልተመለስኩም። እና 100ዎችን ሳስባቸው ምናልባትም ሁሌም በቴሌቪዥን መስኮት ሊሆን ይችላል ይህ ስም በተነሳ ቁጥር ልባቸው ላይ የሚመጣ ነገር ይኖራል እና መታወሱም ደግሞ በደንብ አለው። ከልጅነት ጀምሮ እስካሁን ድረስ በመልካም በሆኑ ያው መሪነት ባላቸው ነገሮች እስከ አኺራ መሻገር የሚችል አይነት ነገር ደግሞ ያለን ስብዕና ሰዎች ልብ ውስጥ አስቀምጦ መጓዝ ትልቅ ነገር ነው፣ መታደልም ነው። ምናልባት ቅድም እድሉን አግኝቼ ነው እንጂ የሚለው ሀሳብ ሁልጊዜም እድል አለ ማለት ነው አለች። በጣም ደስ የሚል ቆይታ እያደረግን ነው። አንስተናልና ሀሮማያ ዩኒቨርሲቲን ስታስታውሺ ወደኋላ መለስ ጀማዓ ገንደቦዬ መስጂድ ይባላል የጀማዓውን ወደዛ ትዝ ይልሻል ወይ? ጀማዓውን ታስታውሻለሽ ወይ? አክቲቭ ነው በእርግጥ ከእናንተ በኋላ ብዙ አርአያዎች ነበሩና እዛ አካባቢ እስኪ ትንሽ ነገር። አዎ በደንብ አስታውሳለሁኝ። ሌላኛው ቻፕተር ስለነበረ በደንብ አስታውሳለሁ። ጥሩ ጊዜ ነበረን። ጥሩ የመተሳሰብ፣ የመተጋገዝ፣ የመረዳዳት አካዳሚካሊም ብቁ ሆነን እንድንወጣ የመተጋገዝ፣ በሌላ መንገድ ዲናችንንም እንደዚያው ከተለያየ ቦታ የመጣ እናት አባቱን ትቶ የመጣ ተማሪ ስለሆነ አንዱ ለአንዱ የታላቅ ወንድም የታላቅ እህት አይነት ሚናም ኖሮት በትምህርት ውጤታማ እንዲሆኑ በመሀልም ችግር የገጠማቸውን ልጆች ደግሞ ተጋግዞ አስተምሮ ለጥሩ ደረጃ የማብቃት እድልም ያገኘንበት ነው የነበረው እና በጣም ጥሩ ሜሞሪ ያለኝ ሀረማያን ሳስታውስ። አይ ቲንክ መስጂድ የመስራት ጥንስሱም ያኔ ነው የተጀመረው። ቅዳሜና እሁዳችንን ሳናባከን በአግባቡ እርስ በርስ ለመማማር ስናውል ነው የቆየ ነው። ትንሽም ቀምሰን ነው የወጣ ነው። ሰላት በጀማ ሰገዳችሁ ተብሎ ደግሞ ታስረናል። አንድ ቀን ያክል ይነሳል። ስብሰባ ላይ ጠንካራ የሆነ ሀሳብ ከሚያነሱ ይባላል። ጀማዓ ላይ እንደዚህ ሹራ ላይ ጠንካራ ሀሳብ ከሚያነሱ ይባላል። እንደዛ ሰማ ነበር። ያው አስተዳደግህ የሚፈጥርልህን እድል በየህይወት አጋጣሚዎች ሁሉ የመጠቀም ነገር ይኖራል። ወላጆቼ በጣም ነፃ አድርገው ነው ያሳደጉኝ። ስለ ብዙ ነገር መረዳት እንዲኖረኝ፣ በራስ የመቆም በራስ የመተማመን መንፈስ እንዲኖረኝ አድርገው ነው ያሳደጉኝ እና የሚሰማኝን ነገር በነፃነት መናገር ያው አብሮኝ ያረጀ ልምምድ ነው እና ያላመንኩበት ነገር ወይም የተሻለ ይጠቅማል የምለውን ነገር ፊት ለፊት መንገር ብዙ አልቸገርም። በጀማዓ ውስጥም በነገራችን ላይ ይገርመኛል። አሁን ላይ ሆኜ ወደኋላ ሳይ በዛ እድሜ የነበረ ብስለት፣ የእያንዳንዱ ሰው ዊዝደም፣ አስቸጋሪ ሁኔታዎችን ለማለፍ ይደረጉ የነበሩ ጥረቶች፣ እርስ በርስ ለመደጋገፍ የነበረንም መከባበር በጣም በጣም ትልቅ ነው። አሚሮቻችንን የምናከብርበት መንገድ ከተባለው ነገር ውጪ በጋራ ተስማምተን ከወሰናቸው ነገሮች ውጪ ብዙ የማፈንገጥ ነገር እንዳይኖር ይሄ ትምህርታችንም ላይ ውጤታማ እንድንሆን ትልቁን አበርክቶና ሚና ተጫውቷል። በአንዳንድ መሰረታዊ በሚባሉ ጉዳዮች ላይም ዲያሎጎች ነበሩን፣ ሲሪየስ የሆኑ ንግግሮች ነበሩን። ያ የብዙ ሰው መንገድ የተቃና ሆኖ የሄደበትን ዓላማ አሳክቶ እንዲመለስ አበርክቶ ነበረው። ከወጣን በኋላ የመገናኘት ልምምዶች ነበሩ። ያው እኔ የስራ ጫና እየጨመርኩ ሲሄድ ሳይሳካልኝ ቀረ እንጂ የመጀመሪያዎቹ አካባቢ የመገናኘትና መልሶ ጀማዓውንም የማገዝ እንቅስቃሴ ነበር። በነገራችን ላይ በስራ አጋጣሚ ወደዛ ሲሄድ እድል ተፈጥሮ የጀማዓ አባላቱን የማግኘት አጋጣሚ ነበረኝ። የዛሬ 2 ዓመት አካባቢ ይመስለኛል።
የነበርኩበት ሀረር ድረስ ደውለው ከዛ ጀማ እንደሆነ ቴክስት አድርገው ነገሩኝ። በአካል ነው እንገናኝ አልኳቸው። አንዳንድ ባሰቧቸው ጉዳዮች ዙሪያም እገዛ በሚፈልጉባቸው ጉዳዮች ዙሪያም እና ሀሳብ ሼር የማድረግ እድል ነበረኝና ዴፊኒትሊ በደንብ ማስታወሰው ቆይታ ነው። በጣም ደስ ይላል። ያው እንግዲህ በዚህ እድገት ውስጥ የምናየው ቤተ እምነቶች አንድን ማህበረሰብ የመፍጠር የመገንባት የማሻገር ትልቅ አቅም እንዳላቸው ነው። ወደ መንፈሳዊነት ጠጋ የሚል ሰው ጥንካሬን ይላበሳል፣ ብርታትን ይላበሳል፣ ቅንነትንም ይላበሳል፣ ጠንክሮ መስራትን እንግዲህ እንደጠቀሱልን ሰዓትን ማኔጅ ማድረግን መሰል ነገሮች መስጂድ ላይ ጠጋ ብለው ባይሆን ኖሮ እነዚህን እሴቶች ለማግኘት ትንሽ አዳጋች ነበርና ጀማዎችም ዩኒቨርሲቲ ሀረማያ ዩኒቨርሲቲ ጀማ እኔ እስከማስታውሰው በጣም ጠንካራ የሚባሉ ልጆችን ለሀገራችን ያበቃ ነው፣ ንቁ አድርጎም ያበረከተ ነውና በጣም ደስ ይላል ወደኋላ መለስ ተብሎ ሲታሰብ። በነገራችን ላይ ሶፊ ሀረማያ ያለው የሙስሊም ኮሚኒቲ ሪስፖንሲቢሊቲ ብቻ ሳይሆን የተማሪዎች ካውንስል ሆኜም የማገልገል እድል ነበረኝ። ግቢ ውስጥ ያጠቃላይ የተማሪዎች አንደኛውን ዘርፍ አካባቢን፣ ስርዓተ ጾታንና HIV ኤድስን የተመለከቱ ስራዎች የሚሰራውን ዘርፍ አስተባብር ነበር እና ስልጣን ወይም ኃላፊነት ቢባል ይሻላል በጠዋቱ ነው የጀመርሽው የሚሉኝ ሰዎች አሉ። ይሄን ባክግራውንድ ማሻአላ አረፋ ነው ያለንበት ወቅትና ያለንበት እለትም የአረፋ በዓል ነው። ድባቡ በጣም ደስ ይላል። በዚህ በኩል ቡናው ከሽከሽ እያለልን ደስ እያለ ነው። ገና ድፎ ቡናና በነገራችን ላይ ቡናና ጅማ ደግሞ እሱን ደግሞ አንተ ታውቀው እስኪ እኛ እናውራ። እኛ ጎረቤት ሀገር ስለሆነ እኔ ተወልጄ ያደግኩት ቴፒ ነውና ጅማና ቴፒ ጎረቤት ስለሆነ ያው ቡና ሲባል ወደኛ ነው። አሁን ሽታውም እንዲህ ሲንቀሳቀስም ባይታይ ራሱ በመጠጣት ደንበኛ ነው። ደንበኛ ሁሴን እንዳይሰማኝ እንጂ ቡና የሚወዱ ሰዎች እኛ አካባቢ ጅማ ሲባል ቀድሞ የሰዎች አይምሮ ላይ የሚመጣው ቡና ነውና እኛም አካባቢ እንደዛው አለ። እንደአሁንም ከልጅነት ትዝታ ወጣ ሳንል የልጅነት ትዝታ ደስ ይላል አይደል? በተለይ በዓል ላይ መቼስ አስተዳደጋችን ብዙ ነገራችንን ይወስናልና አሁን በዓል ሲሆን የዒድ አልአድሃ አረፋ በዓል አለ፣ ኢድ አልፈጥር በዓል አለና እንደው በተለየ መልኩ ትዝታን ፈጥሮ የሚያልፍ የነበረው በዓል የትኛው ነበረ? ብዙ ነገር ልትነካኪ ነው። ቡናውን አልሽ እንጂ ቡናው ከነ ፍቅራችን ነው፣ ሙሉ ነው፣ ኮምፕሊት ነው ፓኬጁ። የአረፋ አይ ቲንክ አያመት ተሽሪቅ ጨምሮ ለ5 ቀናት ስለሚከበር በዛ አካባቢ ባለው ካልቸር ዚያራ አለ፣ ዘመድ ቤት ይኬዳል፣ ጎረቤት ይኬዳል፣ ልጆች ታዳጊዎችን ማስደሰት ያው በዲኖም ከሚታዘዙ ጉዳዮች አንዱ እንደመሆኑ መጠን ዘመድ ጋር ስንሄድ የሚሰጡ ስጦታዎች አሉ እና ያኔ ደግሞ ካስታወሽ ቴፒ ያለ የለም አላቅም፣ ጅማ ግን ፈረስ ጋሪ ነው ያኔ ጥቅም ላይ ይውል የነበረው የትራንስፖርት አገልግሎት ለመስጠት እና በየተኬደበት ቤት የሚሰጡ ስጦታዎች አሉ፣ ጣፋጮችን ጨምሮ ሳንቲምም ይሰጣል። ከዚያ በዚያ ሳንቲም ፈረስ ጋሪ ተሳፍሮ ከተማውን ሽርሽር ይሄዳል። እሱኛው ከብዙ ታዳጊ ልጆች ጋር ሆኖ የመንቀሳቀስ እድል ስለሚሰጥ የማይረሱ ሜሞሪዎች አሉ፣ በናፍቆትም ይጠበቃል። የአረፋ ሜሞሪ አይ ቲንክ ከፍ የሚል ይመስለኛል። ከእንትን አኳያ አሳቅሽኝ፣ ስቄ ነው አክቹዋሊ በማልቀስ ስለምታወቅ አልቅሻ አይደለም። ማሻአላ ጅማ እንደማደግ ከዛ ደግሞ የስልጤ ብሔረሰብ ደግሞ እንደዚሁ ቤተሰብ አካል እንደመሆን ደግሞ አረፋ ሲመጣ ከሚዘወተሩ ነገሮች የሴቶች አረፋ ይባላል፣ ዋዜማው ላይ አለ። ከዛ ደግሞ በበዓል ዕለት እንደ ምግብ የሚቀርቡ ክትፎ፣ አይቤው፣ ጎመኑ መሰል ነገሮች ደግሞ አሉና የልጅነት ትዝታዎት ውስጥ ይሄ አለ ወይ? ያው በደንብ አለ። እንደው ክትፎንስ ራሱ በጥሬው ነው በበሰለው ነው የሚመርጡት? አንፎርቹኔትሊ መስራቱ ላይ እንጂ መብላቱ ላይ የለሁበትም።
አዎ ስጋ አልበላም፣ ግን ምንም አይጎልም። ጅማም በነገራችን ላይ በጅማ የኦሮሞ ባህልም ከሚደምቁ በዓላት አንዱ አረፋ ነው። ወደ ስልጤ ብሔር ተወላጆችም ከመጣን ደግሞ እንደዚሁ ምንም ሳይቀር ባህሉን ጥንቅቅ አድርጎ አሟልቶ ነው የሚከበረው። ያው እንዳች አረፋም አለ፣ የሴቶች አረፋ የሚባለው የዋዜማው ዕለት የሚካሄደው። ለዛም የሆኑ ነገሮች በሙሉ ይሟላሉ። መስራቱ ላይ መሪ ተዋናይ ነኝ። የዕለት ዕለትም አስፈላጊ የሆኑ ነገሮች በሙሉ ይኖራሉ እና ሁለቱም ይዘጋጃል። እስከ ኮቼ ድረስ ነው የሚሄደው። አለቀ ተብሎ አይቆምም ማለት ነው። ለቀናት አይደል አረፋ የሚበላው። እስከዛ ሁሉ ሂደት ባለው ይቀጥላል ያረፋ በዓል። እኔ ከወደ ጎመኑና ከወደ አይቡ ግን በደንብ እሳተፋለሁ። ማሻአላ። እንግዲህ ወደ መስራቱ ላይ ከሆነ ብዙ ጊዜ ሰዎች ቡና የሚጠጡ ሰዎች ቡና ይፈላላቸውና የሚያፈላው ሰው ካልጠጣ ጠጭ እንጂ አይ እኔ እኮ ቡና አልጠጣም እና ቡናው እንዴት ነው ቆንጆ ሊሆን የሚችለው ካልጠጣሽው ይባላልና ምናልባት ክትፎን የመሰለ ነገር ሰርቶ አይብን እንደዛ ሰርቶ ግን አለመብላት በጣም ከባድ ነው። እንደው ለጣምም ቢሆን ቀመስም የለም አይለውበት የጨራሽ ከልጅነት ጀምሮ ማለት ነው። የሚገርም በጣም ይቀርማል። የለውበትም። ሙያዬ ግን እናቴ ትመስክር። ጥሩ ምስክር ተጠርቷል። ይሄ በዓሉን አረፋ በዓሉን ሳንለቅ አሁን ወዳለንበት ደግሞ እንምጣ። በተች ደግሞ ያኔ በቤተሰብ ኃላፊነት ውስጥ በቤተሰብ ስር ውስጥ ሆኖ መኖር ነው። ያው ምግቡም እየተሰራልን ቢሆን እየበላንም እኛ ያው መዞሯ ላይ አይደል በዓል መደሰቱ ላይ ነበርን። ደግሞ የራስ ህይወት ደግሞ ሲጀመር ኃላፊነት መውሰድ ደግሞ አለና ትንሽ ገባ እንበል ወደ ጓዳ ይቻላል። ነገሩ ሙያው ከነበረ አሁን ይቀጥላል በእርግጥና አረፋን ቤት ውስጥ ስታከብሩ በተለየ መልኩ ያንን ቀን በቃ ውብ ነው የሚያደርግልኝ ብለው የሚሉት ነገር ምንድን ነው? አሁን ባለንበት ሁኔታ ላይ ማለት ነው። ያው እንግዲህ ከኛ የስራ ባህሪ አንፃር ከቤተሰብ ጋር ሰብሰብ ብሎ መዋልን የሚፈቅድ እድል በሙሉ በጣም ደስ ይላል። አረፋ ደግሞ የራሱ አመጣጥ አለው፣ ታሪክ አለው። ከዛ ጀምሮ የሚፈጥረው ስሜት አለ። በዓሉን ደማቅ ለማድረግ የሚደረግ ዝግጅት አለ። ወጣቶች ያለን ወላጅ ጋር ያለን የምንሰራቸው ስራዎች እነዛ ክህሎቶች በሙሉ ወደ ትዳር ተይዞም ወደ ራስ ጓዳም ይመጣሉና አይቀርም ኃላፊነቱም እናትነቱም ለአባወራ ደግሞ ሚስትነትም እነዚህ ሁሉም አሉ። እንደየክብራቸው እንደየራሳቸው ልክ ሁሉም አሉና ሰላት ተኪዶ ከሰላት መልስ ተመልሶ መጥቶ ቡና ቀርቦ ጀባ ተብሎ የሚጀመርበት ሞመንት ደስ ይለኛል በጣም የቤተሰብ መሰባሰብን ጨምሮ እሱኛው ሞመንት በጣም ደስ ይላል። በጣም በዓልን ብዙ ማካበድም ማቃለልም ሰው አይደለሁም። ሃይማኖታዊ ግዴታውን አሟልቼ ፈጽሜ በተለይ ኡዱህያ ፓርቱን በጣም ደስ ይላል። ሌሎቹን ለማስታወስ እድል የሚሰጥ ፓርት ስለሆነ ቅድም ካልኩት በተጨማሪ ሰዎችን አስታውሶ ለሰዎች መልእክት መላኩም ደስ የሚል ፓርት ነውና እነዚህን ግዴታዎች መፈጸም ላይ አተኩራለሁ። የተጋነነ የበዓል አከባበር የለኝም። ስሜቱ ግን ደስ የሚል ስሜት ነው። ያው የበዓል ዕለት ሰዎች የተለያየ ፖዚሽን ይኖራቸዋል። አባወራም የአባወራ ፖዚሽን፣ ልጆችም የልጆች ፖዚሽን ይኖራቸዋል እና ወደ ክብርት ሲመጣ የሚኒስትር ነው ወይስ የቤቱን ለቤት የቤቱን ለቤት ጥሩነቱ ድንበር የሚያውቁ ቤተሰቦች ስለሆነ ያሉኝ ድንበር አንተላለፍ። ባለቤቴ በአጋጣሚ በትምህርት ምክንያት ከሀገር ውጭ ነው። የተወሰኑ በዓላትን ከልጆች ጋር ነው ማለት ነው ያሳለፍኩት።
24 ዓመት አልহামዱሊላህ በትዳር 24ኛ ዓመቴ ነው ዘንድሮ። ማሻአላህ ስንት ልጆች? 3 ልጆች አላህ የሰጠኝ 3 ልጆች አሉ። ከዛ ደግሞ ያው በመንፈስ በጣም ብዙ ልጆች ይኖራሉ ግን 3 ልጆች አሉ። ሰምተራ እናቀማረል ምናልባት ይሄን እንዲህ አይነት መረጃ ሰምቻለሁ። እኔም የመጀመሪያ ነው እንግዲህ አዲስ መረጃም ላካፍል ብዬ በጣም ደስ ይላል። እንግዲህ ያው አረፋ ነው። ክቡራትና ክቡራን ተመልካቾቻችን የምንገኘው የስራና ክህሎት ሚኒስቴር መስሪያ ቤት ውስጥ ነው። ከክብርት ሚኒስትር ጊስቲት ወይዘሮ ሙፈሪሃት ካሚል ጋር ልዩ የበዓል ቆይታ እያደረግን ነው። እንደምታዩት ድባባችን በጣም ያምራል። ሁሉም ነገር የተሟላ ነው። ቡናውም አለ፣ ድፎ ዳቦም አለን። እዚሁ መካከል ቀረብ ላድርገው መሰለኝ። እስኪ እንደው ቀረብ ቢልና ማን እንደሚቆርሰው ባላቀ ይቀርባል መሰል ግን ብዙ ጊዜ እንግዲህ ያው ድፎ ዳቦ ከቀረበ ስርዓቱን እየነገሩን ስለነበር ያው ድፎ ዳቦን የሚቆርሰው የቤቱ ትልቅ ሰው ነው። ያው ዛሬ እንግዲህ የቤቱ ትንሽ ሰው ሊቆርስ ነው መሰለኝ ከተፈቀደ። የዚህ ቤት ህግ ግን እንዲሁ ለመረጃ እንዲሆናችሁ እንግዳ ሲኖር እንግዳ ነው ቅድሚያ የሚሰጠው። ስለዚህ የቤቱ ደግሞ ሸርጥ አለ ማለት ነው ሚኒስቴር መስሪያ ቤቱ። ስለዚህ ዛሬ አደብ እንዳንጥስ አልጣሳችሁም። በጋራ መቁረስ ይቻላል። መወከልም ደግሞ እንችላለን። መወከል እንችላለን። ይሄ ነገር ደግሞ ሲቆረስ ያው አደብ አለው መቼም ያለ ዱዓ አይቆረስም። የሚያረካለ ቆንጆ ደስታ። እሺ ስለዚህ ተፈቅዶልኛል ተመልካቾቻችን ዛሬ እንደ ቤቱ ትልቅ ሰው የሚቆረሰውን ለመቁረስ ማለት ነው። ስለዚህ መልካም ምኞት ተመኝተናል። ቢስሚላህ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ምንም አይልም። ተጨማሪ ስልጠና ሊያስፈልገው ይችላል። ሁሉም ግን ነገር አልወደቀም። አልወደቀም። ተስፋ አለ። አይ ይሄን ከጨመርክ ደግሞ ይሻሻላል። አሁን እንደውም 3ኛው ነው። አሁን 2 ጨርሳል። ይሄው እንዴት ነው? ቆንጆ ላይ ጥሩ። በቃ እንግዲህ እናስብበታለን የመቁረስን ስራ። መርሐባ ቆርሰናል። ተዘጋጅቶ ደግሞ እንቀመምሰዋለን። ማዘጋጀቱ እንኳን ለኛ ሆኗል። እንግዲህ ክህሎት ካለሽ ላስመስክር እንደ እንዳንተ እንግዲህ ይታያል። በዓል ሲሆን የተለያዩ ተግባሮች ይፈጸማሉ። እንዳልነው ቤተሰብ ዘመድ አዝማድ በተሰበሰበበት እንዲህ አይነት ተግባራት ይፈጸማሉ። በዚህም በዚያም ማለት ነው። እንደው ቡናን ካነሳን አይቀር የስጋውን ጉዳይ ያውቀነዋል። ቡና ነው ሻይ ነው እንዴት ነው? ቡናም እንደዛ የስጋ ጣፈንታ ነው የደረሰው። ይገርም ነው። ግን አንዳንድ ሰዎች ለመንቃት እንደዚህ አሁን ስራ ላይ ለመጠንከር ምናምን እኔ ብዙ የንቃት ችግር አላጋጠመኝምና ትኩስ ነገር ብዙም እንትን አይደለሁኝም። ሻይ በልጅነቴ በጣም ወድ ነበር፣ በጣም መጠጣ ነበር። መሀል ላይ የተወሰነ ከጤና ጋር የተያዘ ነገር ነበረኝና ለ13 ዓመት ያህል ተውኩት። አሁን ሻይ መጠጣትም አለመጠጣትም እኔ ጋር ብዙ ትርጉም የለውም። ይሄ ነገር ግን ሌላም ነገር ሳይኖር አይቀርም። በጣም ለየት ያለ ማንነት። በነገራችን ላይ አሁን ላይ ሆኜ ራሽናላይዝ ሳረግ ለነፃነት ያለኝ ቦታ ትንሽ ከፍ ይላል እና ምንም እንዲቆጣጠረኝ አልፈልግም። ሻይ ላይ ጥገኛ መሆን አልፈልግም። ቡና ላይ ጥገኛ መሆን አልፈልግም። ይሄ አሁን አዋቂ ሆኜ ምክንያት ስሰጠው ነው። ልጅም ሆኜ ምንም የተለየ ነገር መልመድ በዛ ምክንያት ተጽዕኖ ስር መውደቅ ብዙም አልፈልግም። ምናልባት ብቻዬን በጣም ብዙ የአኺራ እህትና ወንድሞች እንደዚሁም ደግሞ ኢትዮጵያዊ ማንነት በፈጠረው ምክንያት እኛ ቤት ሙስሊምም ክርስቲያንም የሆኑ የዩኒቨርሲቲ ተማሪዎች መጥተው የሚያርፉበት ቤት ነው። አባቴ አላህ ይርሐማቸው መንገድ ላይ ያገኙትን ዩኒቨርሲቲ ተማሪ በሙሉ ይዘው ይመጣሉ።
ቤተሰብ አይታወቅም ነገ ያንቺ ጣፈንታ ምን እንደሚሆን ስለዚህ ተማሪ መንከባከብ አለብኝ ይላሉና በዛ ምክንያት ብዙ የዩኒቨርሲቲ ተማሪ ይስተናገድ የነበረበት ቤት ነው ቤታችንና እኔ ግን ለወላጆቼ አንድ ተጨማሪ መረጃ ብዙ አዳዲስ መረጃ ይዛለው እንደነበረኝ እድለኞች ነው በስጋ ለወላጆቼ ብቸኛ ልጅ ነኝ እኔ ሴትም ወንድም ሆኜ ነው ማለት ነው ምሻፈናው ስለዚህ ጥንካሬው የመነጨው ከዛ ነው ማለት ነው ጥንካሬ ከወላጆቼ ይመስለኛል እንደዛ ነው ማምነው እኔ ባስተዳደግም ማንነትን በመቅረጽም ሁሉንም ነገር እንድገነዘብ ለብዙ ነገር መረጃ እንዲኖረኝ እኔ ላይ የነበራቸው እምነት ታደርጊዋለሽ ትሆኛለሽ ትችያለሽ የሚለው መተማመን እኔን ኃላፊነት እንዲሰማኝ የሚያደርግ ስለነበረ I think አሁን ለደረስኩበት ደረጃ የነሱ ክሬዲት በጣም በጣም ትልቅ ነው ትልቁን ስፍራ ይወስዳል ቀጥሎ የኡስታዞቼ ነው የሚመጣውና የመምህራኖቼ መስጂድ በነበረኝ ቆይታ ቀደም እንዳልኩት ኡስታዞቼ በጣም ትልቅ አሻራ አላቸው እኔ ላይ የሰርግ ስጦታ ለቤተሰብ ይመጣል አይደለ ለቤተሰብ ሲመጣ ጠንከር ያለ ስጦታ የመጣው ከወላጆቼ ቀጥሎ ለኡስታዞቼ ነው ደን የቀለም አባቶችና እናቶችም እንደዚሁ አሻራ አላቸው ማለት ነው መምህራኖቼም አሻራ አላቸውና ይሄ ሲባል አብሮ አሁን እስካለንበት ድረስም እያንዳንዱ መጠኑ ነው የሚለያየው እንጂ የሥራ አጋሮችም ጎረቤትም ማህበረሰብም የየራሱ ሚና አለው በኔ ማንነት ውስጥ ስኬት አለ ጥንካሬ አለ የሚባል ነገር ካለ ክሬዲቱ በአመዛኙ ወደዛ የሚሄድ ነው ስለዚህ ወላጆች ልጆቻቸው መድረስ ያለባቸው ቦታ ላይ ወይ ደግሞ መሆን የሚፈልጉትን ነገር እንዲሆኑላቸው የነሱ ሚና የነሱ አሻራ ዋናው ነገር ነው ሚሊዮን በእርሶ ህይወት ማየት እንችላለን ምክንያቱም አንዲት ሴት ልጅ ወይ ደግሞ ወንድም ልጅ ሊሆን ይችላል የቤተሰቡ ሁኔታ ነው ዛሬ ያለበትን ነገር የሚቀርጽለትና ያን ነገር በደንብ ማወቅ ይችላል እንደው መቼስ እንደዚህ ባለ ሁኔታ ውስጥ ነው ያደጉት እንደው አንድ ልጅ ግን ሆኖ ሲታደግ ትንሽ መቀማጠል ምንለው ቃሉን ይሆናል አላቅም አይደል እንደ አይኔ ብሌን ነው ማየው ተብሎ አንዳንድ ጊዜ እንደውም ከብዙ ወንድ መሃል አንድ ሴት ስትገኝ ወይ ከብዙ ሴት መሃል አንድ ወንድ ሲገኝ ብቻኛ ለሆነው ሰው የማድላት ነገር ይኖራል እንደው ደግሞ አንድ ብቻ ደግሞ ሲኮን እንዴት ነበረ እንደው ትንሽ እሱን ብናቀው ደስ ይለኛል ትንሽ ቅብጠት መቼም አይታይብኝም ማለት ከሚታየው ነገር ተነስቶ ወደ ኋላ ማየት ይቻላል እንደው ምናልባት እኔም ቃሉን እንትን ስለው መቅበጥ ሲባል እንደው ይሄ ያፈነገጠ መሆን ወይ ደግሞ ከንትን ሳይሆን ምንም ነገር እንዳይሆን አለ አይደለ በቃ ሊወድቅ ኃላፊነት ማሸከም ይሆናል ተረድቼሻለሁ ለኔም የሚያጅበኝ ጉዳይ ነው የኔ አንድነትና ወላጆቼ እኔን ያሳደጉበት መንገድ I think ትምህርት ይሰጣል ብዬ ነው ማስበው በስልጥኛ እንደ አባባል አለ አባቴ አላህ ይርሐማቸው ሁሉ ጊዜ አላህኝም አላህብኝም ይላሉ ሁሉ ጊዜ አለህኝም አለህልኝም አለህብኝም እንደማለት ነው በኔ ጉዳይ ማለት ነው all the time እናቴ ወይዘሮ ሶፊያ ሰይድ ኢብራሂም ይባላሉ እናቴም አባቴም ጓደኞቼ ናቸው ለኔና እኔን ያሳደጉበት መንገድ እንደ አንድ ልጅ አይደለም ለምሳሌ እናቴ ልዩነቱ የአባቴ ፊት ለፊት ነው የእናቴ ወደ ውስጥ ነው ሁለቱም የየራሳቸው ስስት አላቸው ስስቱን የሚገልጹበት መንገድ የተዛነፈ እንዳይሆን አንዱን ይቆጣጠራል ለምሳሌ እናቴ በዚህ ረገድ ጠበቅ ትላለች
አባቴ በእጅ እንዳልበላ ይፈልጋሉ። እናቴ ኖ ትላለች፣ ሰው እንደማይሆን የለም ትላለች እና ተደማምጠው ይሄዳሉ። በጣም በጣም አላህን ማመሰግነው ፍቅር የሞላበት መከባበር የሞላበት ህይወት ስለነበራቸው የነሱ ህይወት ለኔ በጣም ትልቅ ትምህርት ቤት ነበር። አንድ ልጅ ሆኜ ቅድም ነግራችኋለሁ፣ ሱብሒ ሄዳለሁ፣ ማቀራበትን ጊዜ አቀራለሁ፣ ተመልሼ እመጣለሁ፣ ቁርስ አዘጋጃለሁ፣ ቁርስ አብልቼ ነው ትምህርት ቤት መሄደው። አንዳንዴም 10 ሰዓት እንጀራ ጋግርላታለሁ። የቤት ረዳት ስለሌላት አይደለም፣ ቅድም እንዳልኩት ብዙ ቤተሰብ የሚያድግበት ቤት ነው። የዘመድ ልጅ ሌላም የጓደኛ ሃይስኩል ትምህርቱንም እንዲጨርስ ዩኒቨርሲቲም የሚማር ካለ መጥቶ ቤታችን ሰው አጥቶ አያውቅም። ምንድነው ከና አባባሏ የምትለው እኔ ሰውየሽ ጋር መጥቼ አላስተምርሽም፣ አሁን ያልተማርሽውን ከየትም አታመጪም ትላለች ማለት ነው። በዛ መሰረት ያው ሰውየው ወደፊት ትዳር ሲይዝ ማለት ነው፣ ትዳር ስትይዢ ለማለት ነው እንደዛ ትላለች እና እኔ ተከትዬ መጥቼ አላስተምርም። ሁሉን አይነት ነገር በደንብ አውቄ ተምሬው በቲዮሪ ብቻ ሳይሆን በተግባር እንዳድግ ነው የሆነው ማለት ነው። እና ለምንድነው ዘርዘር አድርጌ ይሄንን ማነሳ ያለሁት? ቤተሰብ የሚከተለው መርሆ ለልጆች ትርጉም አለው። እንዳለችው ነው የሆነው። በብዙ ነገር ራስ ተችሎ ማደግ፣ ሌላውን ሳይጠብቁ ማደግ፣ መልሶ ህይወትን ወደ መምራት ሲመጣ ሌላ ላይ ጥገኛ እንዳይኮን ቢያንስ መሰረታዊ የሚባሉ ጉዳዮች ላይ ተብቃቅቶ ህይወት መምራትን የሚያስችል ነገር እንዲኖር ያደርገዋልና ስስቱን የገለጹበት መንገድ እኔን ሙሉ ያደርጋታል ብለው ባመኑበት መልኩ ነው የገለጹት እና ይሄኛው ፓርታቸው በጣም በጣም ያጅበኛል። ቅድም ባልኩት እድሜ ለምሳሌ 7 ዓመት ጀምሮ ዶሮ ሰርቼ እንትን እንድል ነው ያስተማረች ያሳደገች። እንግዲህ ለሴቶች ከባድ ከሚባሉ ስራዎች አንዱ ዶሮ ነው። ሙያ መፈተኛ ነው። እንዳልኩት አስቸጋሪ ሁኔታዎች ሲገጥሙም ለነዛ ፊትም እጅም እንዳልሰጥ መንገርን ጨምሮ ብርቱ ሊያደርጉ ይችላሉ ያሏቸውን ነገሮች በሙሉ እየነገሩ እያደረጉ ፍቅር እየሰጡ ጓደኛም መካሪም አማካሪም የህይወት መሐንዲስም ሆነው ነው ያሳደጉኝና ለዛ ነው ሁልጊዜም ክሬዲቱን ለነሱ መስጠት የምፈልገው። ያ ማንነት በህይወቴ ውስጥ በጣም ብዙ ነገሬን እየቀረጸ እንዲሄድ ለማድረግ ያስቻለ ነበር። ቅድም እንዳልኩት ሌሎች ምንም ሚና የላቸውም ማለት ደግሞ አይደለም ማለት ነው። የአንበሳውን ድርሻ ወላጆች ይወስዳሉ እንጂ የእውቀት የቀለም አባቶች፣ እናቶች፣ ኡስታዞቼ ቅድም ሳነሳ እንደነበረው እናም በስራ ሂደትም የስራ ባልደረቦችም የራሳቸው ነገር አላቸውና የወላጅ ግን ተኪ የለው። ማሻአላህ በጣም ደስ ይላል። አንተ ቀጥል። ግን ደግሞ ያው እንደ ሴትነቴ ደግሞ ጉድ ልበል። እስኪ ክህሎት እንመልከት። የቆረስከውን ዳቦ መርሐባ። እንግዲህ ቆይታችን እንደቀጠለ ነው። ተመልካቾቻችን አረፋ ነው። እናንተ በየቤታችሁ እየቀማመሳችሁ እንደሆነ ተስፋ እናደርጋለን። እኛም እንግዲህ እዚሁ የቆራረስነውንም የቀረበልንም እየተቀማመስን ቆይታችንን እንቀጥላለን። በጣም ጥሩ አስተማሪ ሀሳቦችን እያገኘን ነው። ነገን አሻግረው ለሚመለከቱ የክብርትን መንገድ አይነት መከተል ለሚፈልጉ ሁሉ እንደ ትልቅ አርአያ ነው የምንወስደውና እዚህ የምትሰሟቸው ሀሳቦች በሙሉ እንደ ቤተሰብ፣ እንደ ልጅነት፣ እንደ ወጣትነት ትምህርት ቤትም ላይ ላላችሁ በከፍተኛ ኃላፊነትን ቦታ ላይ ላላችሁ ሁሉ አርአያ መሆን የሚችል ጠቃሚ ሀሳቦች እየተነሱ ነው። በትኩረት እንድትከታተሉን በድጋሚ እንጋብዛለን። እንግዲህ ያደጉበትን ቤተሰብ እያየን ነበርና በጣም ደስ የሚል ነው። እዚያ ውስጥ እንግዲህ እናታችን ወይዘሮ ሶፊያ የሚሆኑ እንደዚሁ ደግሞ አባታችን ሼህ ካሚል በጣም ትልቅ ልጅ በቤታቸው ውስጥ እያሳደጉ እንደሆነ
እንደው ፊል ያደርጉት ነበር እርሶስ ጋር እንደው ወደፊትን መመልከት ህልምን እዚህ ቦታ ደርሳለሁ የሚል ሐሳብ ነበር ያኔ ወይስ እንዲሁ እንደው አብዛኛው ኢትዮጵያዊ መንገዱን መከተል ነበረ? ያው at the same time አሁን ያሉበት ቦታ ባይሆኑ ምን አይነት ሙፈሪያትን ልናይ እንችል ነበር? ቀደም እንዳነሳሁት ከአላህ በታች የህይወት መሐንዲሶቼ ናቸው ብያለሁኝ። ህልም የሰጡኝ እነሱ ናቸው። የሆነ ትልቅ ደረጃ መድረስ እንደምችል ነው የሚነግሩኝ። ይለያል። እንዲሁንልኝ እንደዚያ ሁንልኝ ይላል ቤተሰብ ለልጆቹ በጎ ከማሰብ። ለኔ የነገሩኝ ያለፉት ስፔስ ይሰጡኛል ማለት ነው። እኔ መሆን የምፈልገው ነገር ካለ እንደሆነ ስፔስ ይሰጣል። ያ አሁን ላይ ሆኜ በደንብ ሳየው ግን ትልቅ ደረጃ መድረስ እንደምችል እነሱ ያዩት ነገር የነበራቸው ይመስለኛል። ዲስከሽን ላይ ልጆች ስናሳድግ ቀደም አትበሉ ምናምን እየተባለ ብዙ ቦታ ላይ ለልጆች ስፔስ አይሰጥም። የኔ ወላጆች ጋር እንደዛ አይደለም። ሐሳቤን በነፃነት እንዳራምድ እነሱም ብቻ ይሆኑ ሌላም ሰው ይኖር ሐሳብ ካለኝ ሐሳቤን መግለጽ ላይ የተሟላ ነፃነት ከመስጠት ጀምሮ እኔ ውስጥ ያሉ ትንንሽ ዘሮችን ነገ ሊበቅሉ ይችላሉ ያሏቸው ዘሮችን እየኮተኮቱ የነበር ይመስለኛል። ለምሳሌ ትምህርት የቀለም ትምህርት ላይ ጎበዞች ነበሩ። እስከደረሱበት ደረጃ ብዙ አልገፉም። ግን ስለኔ ጥናት ትምህርቴን በፕሮግራም ስለማጥናት መከታተል በተለይ እናቴ አጥኒ ከሚለው ክርክር ጀምሮ እኔ እንዴት ነው የሚጠናው የሚል ምክንያቱም ሳላጠናም ክፍል ውስጥ በደረጃ መውጣ ከሆነ የደረጃ ተማሪ ነበርኩኝ እስከመጨረሻ በማጥናት ምንድነው መጨመረው የሚለው ክርክር ነበረኝና አጥኒ ነው በቃ የቤት ስራ ሰራሽ ወይ ጨረሽ ወይ እሷም እንደዛ የደረጃ ተማሪ ነበረች። የነሱ ያለፉበት ጊዜ ለሴት ልጆች ትምህርት ከእምነቱም ጋር ተዳምሮ ምቹ አልነበረም። አባታቸው የነሱ አባት አላህ ይርሐማቸው አያቴ ሁኔታውን አይተው ትምህርት እንዳይቀጥሉ አድርገዋቸዋል። በነበረው ሁኔታ ማለት የሃይማኖት ነፃነትን አሟልቶ ለመያዝ የሚያስችል አውድ ስላልነበረ በዛ ምክንያት አልቀጠሉም። ትዳር ከያዘች በኋላ የማታ ትማር ነበር አስታውሳለሁ። የሄድኩ ማታ ጠብቂያት እዣ ትመጣ ነበርና በዛ ውስጥ ጥሩ ውጤት ነበራት። በደረጃ ነበር የምትወጣውና እሷ እስከደረሰችበት እስክደርስ ወደ 7ኛ ክፍል በጥሩ ውጤት ተሻግራ አልዘለቀችም። አላህ ይርሐማቸው አባቴ በመሃል ሲታመሙ ትምህርቷን አቋረጠች። በዛው ቀጠለ ማለት ነው። እኔን ወደ ማሳደግ ቀጠለችና የአጥኚ ክርክሩና እስቲ ቤት ስራሽ የሚለው ነገር ዝም ብዬ ሳይ ዝም ብላ አልነበረም። በኋላ ክፍል እየጨመረ ሲሄድ ዲማንድ እያደረገ መጣ ማለት ነው። ማጥናት የግድ እየሆነ መጣ። የእናቴ በዛ መንገድ የአባቴ ደግሞ የስራ ክፍፍል የነበራቸው ይመስላል። በዲኑ መስመር በርትቼ እንድቀጥል የነበራቸው አርአያነት በጣም ትልቅ ነበር። ያዩት ነገር ነበር ብዬ ነው የምወስደው። እኔ ሆኔ ፈልግ የነበረው በአጠቃላይ ሰው መርዳት፣ ሰው ማገዝ፣ ማገልገል የሚባለው ነገር ውስጤ እንዳለ ይሰማኛል። የእርካታ ምንጭም ነው ለኔ። ከትንሽነቴ ጀምሮ ምን አይነት ሰው ትሆን ነበር የሚለው ሐኪም መሆን እፈልግ ነበር። ግን በባለቤቴ በኩል አገኘሁትና ተውኩኝ ማለት ነው። እሱ አይ ቲንክ ሰውን ለመርዳት ከመፈለግ ይመስለኛል ያ ፍላጎት ያደረብኝ። ፖለቲከኛ እሆናለሁ ብዬ ግን አስቤ አላውቅም ነበር።
ምክንያቱም ሩቅ ነው የሚመስለው በአንድ በኩል፣ በሌላ መንገድ ለፖለቲካ የተሰጠው ደግሞ ካራክተራይዜሽን አለ ወይም ባህሪ አለ። በእኛ ተጨባጭ ሁኔታ ፖለቲካ ትውልዶች ብዙ ዋጋ የከፈሉበት ነው። የሚያስገድል፣ የሚያሳስር፣ ራስን መሆን የሚከለክል አይነት ነገር ስለነበረ በተለይ ራስን መሆን ላይ በጣም ትልቅ እምነት ስላለኝ እነዚህ ነገሮች የማይሆኑ ይሆን የሚል ኢቭን ወደ ስራ ዓለምም ከገባው በኋላ ወደ ፓርቲ እንድቀላቀል ስጠየቅ ብዙ ፍላጎት አላሳየሁም የነበረው። ብዙ ከተከራከርኩ በኋላ ነው እንደሚቻል ራስን መሆን እንደማይከለክል ተግባብቼ ወደዛ የገባሁት። ለካ ሌላ የሰርቪስ ፍሮንት ነው ወይም ግንባር ነው ማለት ነው። ሌላ ለህዝብ አገልግሎት የሚሰጥበት ማድረግ ይቻላል። ፖለቲካ የማገልገያ መሳሪያ ሆኖ ጥቅም ላይ እንዲውል ማድረግ ይቻላል፣ ቀድሞ በተሰጠው መልክ ብቻ ሳይሆን። ወደ አሁኑ ቤተሰብ ደግሞ መምጣት ይኖርብናል። ይሄ ቤተሰብ እንግዲህ እንደዚህ ተንከባክቦ አሳምሮ አሳድጓል። አሁን ያለው ቤት ምን ይመስላል ማለት አለብን? አዎ እውነት ነው። እርሶስ ልጆቹን እንዴት ነው ያሳደጉት? ያስተዳደግ ባህል አለ የመጡበት፣ አሁን ደግሞ ያለው ልጆቹን የሚያሳድጉበት ደግሞ መንገድ አለ። እሱን ብናነሳ እግረ መንገድ ደግሞ ምን ላይ ናቸው እነሱስ? የሕክምና ባለሙያም ነው ተብለዋል ባለቤታቸውና ሀገር ውስጥ ደግሞ የሉም በቅርብ ጊዜ ተብሏል። በዚህ ደግሞ የስራ ኃላፊነቱ አለ፣ በጣም ከባድ የሆነ እናትነቱ አለ። ትልቅ ኃላፊነት ነው ይሄ ደግሞ። በኔ ጉዞ ውስጥ በተለይ ወደ ስራ ዓለም ከመጣው በኋላ ከባለቤቴ ጋር ከተገናኘን በኋላ ለስኬቴ ባለቤቴ ትልቅ አበርክቶ አለው። ከማበረታታት ጀምሮ በዚህ መስመር እንድዘልቅ ከባድም ነው ኃላፊነት። ሁል ጊዜ ቤት መገኘት ላይ ይችላል። ያንን ጊዜ ደግሞ ሸፍኖ ልጆችን በማሳደግ ቤቱን በመምራት ረገድ ትልቁን ድርሻ ተጫውቷልና ክሬዲት አለው። ከምስጋና አይደል ጀምሮ የሚባለው ትልቅ ሐምድ ለአላህ መስጠት ያስፈልጋል። አልሐምዱሊላህ ልጆችን የመሰለ ነገር እንግዲህ ሳይከፈለው ሰጥቷል አላህ፣ አሳድጓል። አልሐምዱሊላህ እየተማሩም ያሉበት እንትን አለ። ሁለቱ ወንዶች ናቸው፣ አንደኛዋ ሴት ነች። የከፍተኛ ትምህርታቸውን እየተከታተሉ ነው። ትንሿ ደግሞ 6ኛ ክፍል እየተማረች ነው ማለት ነው። የተሰጠኝን ሁሉ መልሼ ሰጥቻለሁ ማለት ባልችልም ግን እየሞከርኩ ነው። ማሻአላህ በጣም ደስ ይላል። እንግዲህ ያው ቤት ማስተዳደር መምራት የሚባሉ ነገሮች በጣም ብዙ እንትን አላቸው እና አንድ ጥያቄ ብናነሳ በህይወት ውስጥ ብዙ በርካታ ሰዎች ቅድም ሲጠቃቅሱት እንደነበረው ውለታ አላቸው፣ አበርክቶ አላቸው። አንድ ሰው ማመስገን ቢቻል ማንን ያመሰግናሉ? ይሄ ለእኔ ከባድ ነው። እኔ አንድ ሰው ውጤት አይደለሁኝም እና እንደው እንደ ጥያቄ ግን ፈጣሪን ሰብስቤ ፈጣሪን ላመሰግን እችላለሁ። የሁሉንም በሰው ካልከኝ ያጣላኛል። አንድ ሰው ብቻ ማመስገን በፍጹም የአንድ ሰው ውጤት አይደለሁም። ከቤተሰብ እንኳን ልጀምር ካልክ ቢያንስ የእናትና የአባቴ ውጤት ነኝ። ይቸግረኛል ማለት ነው። መልሱ ቀጥ ያለ አይደለም። በጣም እንግዲህ የልጅነት ጊዜውን አስተዳደገውን መድረሳውን ሁሉንም አይተናልና መለስ ብለው ሲመለከቱ እንግዲህ የሰው ልጅ በእድገቱ ውስጥ 18 ዓመቱ ነው ደረሰ ተብሎ የሆነ ተርኒንግ ፖይንት ነው ተብሎ የሚታሰበው። የ18 ዓመቷን የዛሬ ክብርት ሚኒስትር የሆነችውን የያኔዋን ሙፈሪሃትን ምክር ለግሱ ቢባሉ ምን ይመክሯታል? ማለት
ለሌላ ምዕራፍ የምትዘጋጅበት ወቅት ነው እንዳልከው 12ኛ ክፍል ጨርሳ ዩኒቨርሲቲ ለመግባት እየተዘጋጀች ነው የነበረውና በሰዓቱ አሁን ላይ ሆኜ ምክር ልለግሳት ብል ዓለም በብዙ እድሎችና በብዙ ውጣ ውረዶች የተሞላች ነች። እነዚህን እድሎችና ውጣ ውረዶች ለመጋፈጥ የላቀ የመንፈስ ጥንካሬ ልዕልና ያስፈልጋልና የትኛውም ሁኔታ በርትቶ አላህን ተጠግቶ አላህን ይዞ መሄድ ከተቻለ የማይቻልና የማይደረስበት አይደለም። ቅድም መግቢያችን ላይ የእናታችን የሀጀራን ታሪክ አነሳስተን ነበር። በግርድፍም ቢሆን ለዓለም መትረፍረፍ የቻለችው ረዲየላሁ አንሃ በነበራት ፈጣሪዋ ላይ በነበራት እምነት እና የእምነት ጽናት ነውና የእምነት ጽናትን ለየትኛውም ሁኔታ የማይሸብረክ የማይበገር አድርጎ መያዝ ያስፈልጋልና እዛ ላይ መበርታት ሁልጊዜም በተመቸም ባልተመቸም ሁኔታ ውስጥ ፈጣሪን ማስቀደም አላህን ማስቀደም ያስፈልጋል የሚል አስታውሳታለሁ ማለት ነው። እንግዲህ የ18 ዓመቷን ፈሪሃት ዛሬ የደረሰችበት ደርሳለች። አሁን ደግሞ 18 ዓመት ሆኗቸው እየተከታተሉን ያሉት ይህንን ምክር ወስደዋል ብዬ አስባለሁኝ። ያው እንግዲህ የበዓል ቆይታ ነው እያደረግን ያለ ነው። ወደዛ ወደዚህም እያልን ነው ሀሳቦችን የምናነሳውና መቀማመስም ይጠበቃል። ደግሞ ሌላ የምንጎበኘውን ቦታ አለ። በትክክል ወደዛ መምራት ይኖርብናል ይመስለኛል። ደስ ይላል። ብናይ ዞር ዞር ብለን ተመልካቾችንም ብናስቃኛቸው እኛ አወራንለትን ያየር ብለን ደግሞ ብናሳያቸው መልካም ነው። ክቡራትና ክቡራን ተመልካቾቻችን በድጋሚ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። የአረፋ ልዩ ፕሮግራማችን አረፋ 180 ነው እየተከታተላችሁ ያላችሁት። ትልቅ እንግዳ ይዘን ከእናንተ ጋር ትልቅ ቆይታ እየተከታተላችሁ ትገኛላችሁ። እንደወደዳችሁት ተስፋ እናደርጋለን። አሁንም ረፍት እንሰጣችሁና ተመልሰን ስንገናኝ ደግሞ ቀሪ ጨዋታችንን የምንቀጥል ይሆናል። በድጋሚ አብራችሁን ቆዩ። ቡናችንን ቀማምስ አይደል? ቡና እኔ እናንተ ነው የምንሆነው መሰለኝ። ድፎም አለ። የቆረስኩት እስቲ የቆረስከውን ድፎ تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم. እኛ ከቡና ቡና ሁለታችሁም አልጠጣም ብላችኋል። አዎ ቡና አልጠጣም። ያው ቡና አለመጠጣት በጣም ከባድ ነው። ግን እንደ ክብርት ደግሞ ያው ትዕዛዙን እናከብራለን። እንዴ ፍላጎት ላይ የተመሰረተ ነገር እኮ ነው። እውነት ነው። ያው ምርጫው ቀሽር መሆኑ ነው እንጂ እኛ ለሀገራችን ገቢ የሚያስገኘው እኛ ደግሞ ለኤክስፖርት ጭማሪ እንዲሆን ብለን መርሐባ። ክቡራትና ክቡራን ተመልካቾቻችን ቆይታችን እንደቀጠለ ነው። ከክብርት ወይዘሮ ሙፈሪሃት ካሚል ጋር የምናደርገው ቆይታ የበዓል ቆይታ ነው። ዛሬ በስፔሻል ኬዝ ነው እንግዲህ ይህንን ቆይታ እያደረግን ያለ ነው። በጣም እድለኞች ነን እኔና ሶፊ ይህንን ቆይታ ራሱ ለማግባባት እድል ማግኘታችን። በትክክል ምንም ጥያቄ የለውም። መቼስ በክብርት ውስጥ የምናያት ኢትዮጵያ አለች። ያው በሀሳቦች የሚገለጹ በምኞቶች የሚገለጹ ናቸውና እንሰማቸዋለን ብዙ ጊዜ። ክብርት ለስሜት ቀረብ ይላሉ ልበል ብዙ ጊዜ የምናስተውላቸው ስለሆነና እንደው ስሜት ጋር እንባ ሲቀድም እናያውቃል። ያው ብዙ ጊዜ እንባ የሚቀድማቸው ሰዎች ልባቸው ላይ የሆነ ነገር አለና እንደው የማይታወቅ ሚስጥር አለ ወይ ትንሽ ነካ ስትደረግ
ምትፈስ እንባ እንዴት ነው? ትንሽ ብናነሳ ደስ ይለኛል። አይ ቲንክ ያው እንደዚህ አይነት ነገር ይሁነኝ ተብሎ የሚሆን አይደለም። በጣም ለልብ ቅርብ የሆኑ ጉዳዮች አስቸጋሪ ሁኔታዎችን ጨምሮ ለምሳሌ ሰው በፍጹም እንዲጎሳቆል አልፈልግም። ከዛ ከበድ ያሉ ነገሮች ሳይ ስሜት ይፈትነኛል። ኃላፊነቴ ደግሞ ከሰውነቴ ጋር እንዲጋፋም አልፈቅድለትም። እንዴት ኃላፊ ሆኖ በአደባባይ እኔ ሰውነቴ ይበልጥብኛል ማበላለጥ ግድ ከሆነ አሁን ደግሞ ያለንበት እንትን ሰውነትን ወይ ሰው መሆንን የሚጋፋ አይነት የአመራር ዘይቤ አይደለም የምንከተለውና ከመጣ መፍቀድ ያስፈልጋል። በብዙ ትግል ነው አምልጦ የሚወጣው። ስለመጣ ተብሎም አይለቀቅም። ግን በዛ መሀል ለሚሆን ነገር ያው ብዙም እንትን አላደርግም፣ አልጨነቅለትም። ስለዚህ ቅድም እንዳልኩት ሰው ነኝ፣ የስራ ኃላፊ በሆንም ሰው ነኝ። ያ ሰውነት ደግሞ አብሮት ስሜት አለ። ስሜትን ለመግራት ይሞከራል። አይቻልም ከዚህ ያለፈ ነው ካለ መፈንዳት አይቻልም ማለት ነውና በሚገለጸው መንገድ ይገለጻል። ኢትዮጵያዊነት ላይ እግረ መንገድ ብናነሳ ደስ ይለኛል እና ያው ሀገራችን በእኛ ስትመሰል ደስ ይላል አይደል? እንደዚህ ተደርጎ ሲወራ የወደፊቷን ኢትዮጵያ የቱ ጋር ማየት ይፈልጋሉ? እርሶስ በቃ የኔ ኢትዮጵያ ነገዋ ይሄ ነው ብለው የሚያስቀምጡላት የሚታዩት የተለየ ነገር አለ? አዎ ኢትዮጵያዊነት በጣም ጥልቅ ነው። እኔ ውስጥ ትልቅ ስፍራ ካላቸው ጉዳዮች ውስጥ አንዱ ነው። ብዙ ሰው ሀገሩን እንደሚወድ አውቃለሁ። እኔም በጣም ሀገሬን እወዳለሁ። በራሴ ውስጥ እንዴት ነሽ ብዬ ስጠይቃት ሙፈሪሃትን ለሀገሯ ያላት ፍቅር ትልቅ ነው። ሀገር ደግሞ በሰው ውስጥ ነው የሚገለጸውና ማየት የምፈልጋት ኢትዮጵያን ያው የበለጸገችዋን ኢትዮጵያ ነው ማየት የምፈልገው። የበለጸገችዋ ኢትዮጵያ ሰላሟ የሞላ ፍቅር፣ አብሮነት፣ መከባበር የተትረፈረፈባት ከራሷ አልፋ ለሌሎች መሆን የምትችል ኢትዮጵያን ነው ማየት የምመኘው። ሊሆን እንደሚችል ደግሞ በጣም ብዙ ፍንጮች አሉ። በተለይ ከተደማመጥን፣ ከተከባበርን፣ አንዳችንን በአንዳችን ውስጥ ማየት ከቻለን ለኔ እዚህ መድረስ በጣም ቀደም ገልጬ መጨረስ እስኪቸግረኝ ድረስ ብዙ አካላት አበርክቶ አላቸው ብያለሁና እያንዳንዱ ኢትዮጵያዊ ውስጥ ሌላኛው ኢትዮጵያዊ እንዳለ መገንዘብ፣ አንዱን ሊያቆም ሌላው ወድቆ ነው እዚህ የተደረሰው። አንዱ በህይወት እንዲኖር ሌላው መስዋዕትነት ከፍሎ ነው። ይህንን ሁል ጊዜ ማሰብ ተቻችለን ሳይሆን ተከባብረን እንድንኖር ያደርገናል። መከባበር ውስጥ ብዙ ጸጋ፣ ብዙ ሀብት አለ። መከባበር ውስጥ አብሮነት አለ፣ መዝለቅ፣ መሻገር አለ። እዚህ ውስጥ ምን የሞላልን ብንሆን ኢትዮጵያ የምንመኘው ደረጃ ካላደረስናት ድህነቷ ከሆነ በሌሎች አይን ጎልቶ የሚታየው ከደሃ ሀገር የመጣ ሀብታምም ቢሆን ደሃ ነው ማለት ነው። ከደሃ ሀገር የመጣ ብርቱ ጀግናም ቢሆን ደሃ ነው። ሰላሟን አብዝተን ጠንቅቀን ካልጠበቅነው፣ ካልተንከባከብነው ግጭት ካለበት ሀገር የመጣ ሰላሙ የራቀው ተደርጎ ነው የሚወሰደው። መሄድ ብቻ ሳይሆን በሩቅም ሆነው የሚመለከቱን፣ የሚረዱን ያለንን ሳይሆን የጎደለንን ነው የሚሆነው። በዛ ላይ እድገት ሁል ጊዜ አሜን ተብሎ ሁሉ ሰው የሚደሰትበት ጉዳይ አይደለም። ማደግ የሚያስከትለው ጣጣ አለ።
ኢትዮጵያን የሚፈትኗት ነገሮች የዞሩ ድምሮቻችን እዳዎቻችን የፈጠሩት እንዳለ ሆኖ ብቅ ማለታችንም የማያስደስታቸው አካላት የሚሰነዝሩታልና ለዚህ ዜጋው በንቃት መጠበቅ በተጠንቀቅ መጠበቅ ይልቁኑ አጋላጭ የሚሆኑ ጉዳዮችን መራቅ አይ ቲንክ የእስልምና አስተምህሮም ስለ መከባበር በጣም ብዙ ነው የሚነግረን ስለ ፍቅር ስለ አብሮነት በጣም ብዙ ነው የሚነግረንና የእስልምና እምነት ተከታይ የሆነን ሰዎች እስልምናው በሚነግረን ልክና መሰረት መኖር ከቻለን ለኢትዮጵያ እድገት ለኢትዮጵያ ብልጽግና የበኩላችንን ሚና እንደ ዜጋ በአግባቡ መጫወት እንችላለን። አሻራ ሀገር በመስራት ሂደት ውስጥ አሻራችንን ማኖር እንችላለንና ይሄንን ኃላፊነት በብቃት እንድንጫወት በየተሰማራንበት መስክ በአስተምህሮ በሚያስቀምጠው መሰረት እንኳን ነጋዴውም ንግዱን እንዴት መስራት እንዳለበት አይ ቲንክ ልኬት ተቀምጦለታል። አገልግሎት ላይ ያለን ሰዎች በታማኝነት ሀገርን እንዴት ማገልገል እንዳለብን ልካችን ተሰፍሮ ተሰጥቶናልና በዚያ መሰረት መንቀሳቀስ እነዚህ ሴቶች መገንባት ከመንፈልገው የበለጸገች ኢትዮጵያ ራዕይ ጋር የሚገናኙ ስለሆኑ እነዚህ ሴቶች በአግባቡ ጥቅም ላይ ማዋል በሀገር ግንባታ ሂደት ውስጥ አይነተኛ ሚናችንን ለመጫወት እድል ይሰጠናል የሚል እምነት አለኝ። ያው እንግዲህ ባሉበት ሆነው በቴሌቪዥን መስኮትም በዩቲዩብም ከሀገር ውጭም ሀገር ውስጥ የሚከታተሉ በርካታ ተመልካቾች አሉ። በየአካባቢው ወጣቶችም አሉ ትምህርት ተምረው ስራ የሚፈልጉ የስራና ክህሎት ሚኒስቴር መስሪያ ቤት ውስጥ እንዳለ ደግሞ አንድ ሰው መጠየቅ አለብኝና ዘመኑ የሚፈልገው እንደው እነዚህን ብታሟሉ እንዲህ አይነት ክህሎቶችን ብትይዙ ለዘመኑ ይሄ ያስፈልጋል የሚሏቸው ክህሎቶችን ቢጠቁሙልን ለወጣቶቹ እንደዚህ ብታደርጉ የተሻለ ተጠቀማላችሁ እንደዚህ ብትሆኑ ጥሩ ነው የሚሉትን ይጠቁሙን። ሚኒስቴር መስሪያ ቤት ውስጥ ራሱ ይዞ የመጣቸው እድሎችም ካሉ እነዚህ እድሎች ላይ ተጠቀሙ የሚሏቸው መልእክት ካለ ለወጣቶች። የመጀመሪያው በሁለንተናዊ ስብዕና ብቁ ሆኖ መገኘት ለሁሉም ኢትዮጵያዊ ያለኝ ምኞት ነው። ወጣቶች ሲሆኑ ደግሞ የበዛ ኃላፊነት ምክንያቱም የነገ ብቻ ሳይሆኑ የዛሬም ጭምር ናቸውና እንድትኖራቸው የሚፈልጓትን ሀገር በመስራት ረገድ የነቃ ተሳትፎ ማድረግ ያስፈልጋል። ከዚያ ውስጥ አንዱ የስራ ባህልን አሻሽሎ ትጋትን ጨምሮ ራስን ብቁና ዝግጁ አድርጎ መገኘት ተቀዳሚ ተግባር ነው። በትምህርት የዘለቁ ወጣቶች የዩኒቨርሲቲ ትምህርታቸውን ከያዙ በኋላ የህዝብ አገልግሎቶችን ማሰብ መስጠት የምፈልገው የቤት ስራ ነው። የምታዘባቸው ነገሮች አሉኝ በቅርብ ካሉ ቤተሰቦች ጀምሮ ስራ መጠበቅ ስራ መፍጠር የሚባሉ ነገሮች አሉ። መቀጠር መፍጠር መቀጠርም ያስፈልጋል መፍጠርም ያስፈልጋል። ብዙ ስራ ፈጣሪዎች ያሉበት ሀገር ሲሆን ደግሞ የበለጠ እድገትን ወደሚያፋጥን ነገር መግባት ይቻላል። ንግድ ብቻ አይደለም ማለት ነው። ንግድን መናቄ ንግድ አያስፈልግም ማለት አይደለም። ንግድ በጣም አስፈላጊ ነገር ነው። አንዱ መስክ ነው። አስተዳደርም አስፈላጊ ነው። ፈጠራም አስፈላጊ ነው። ሁሉም መስክ ላይ ለመሳተፍ ብቁና ዝግጁ ሆኖ መገኘት ትልቅ ተፈላጊነት ያለው ጉዳይ ነው። ከስራ ስምሪት አንፃር አሁን ባለው ነባራዊ ሁኔታ አብዛኛው የስራ ስምሪት በሀገር ውስጥ በሚፈጠር የስራ እድል 78% በራስ
አማካይነት በሚፈጠር የስራ እድል እየተፈጠረ ያለ ስራ ነው። ምን ማለት ነው? ራስን አብቅቶ አዘጋጅቶ ልሰራ እችላለሁ የምለውን ነገር በግሌም ከሌሎች ጋር በጋራ ሆኜ በሚፈጠር ስራ። ሌላኛው ደግሞ 22% ገደማ በቅጥር እየተፈጸመ ያለ የስራ እድል ነው። ላለፉት 4 ዓመታት ገደማ ያለው ዳታ የሚያሳየው ይሄ ነው። ሌላኛው የጨመርነው እድል የርቀት ስራ የሚባል ነው። ለምሳሌ ጊዜው የዲጂታል ነው። የዲጂታል ክህሎትን ማሳደግ ላይ መስራት ይፈልጋል። ክቡር ጠቅላይ ሚኒስትር 5 ሚሊዮን ለሚሆኑ ዜጎች በነፃ በስኮላርሺፕ መልክ ያዘጋጁት ፕሮግራም አለ። ብዙ ዜጎች እየተጠቀሙ ነው። በቀሪ ጊዜያትም ዜጎች ሊጠቀሙት ይገባል። ይሄን የዲጂታል ክህሎት በደንብ መታጠቅ ከተቻለ የርቀት ስራዎች አሉ። ወዴትም መሄድ ሳያስፈልግ ኩባንያዎች ስራዎችን ወደ ሀገራትና ወደ ወጣቶቹ እየላኩ ወጣቶቹ እዚሁ ያሉበት ቦታ ሆነው ኦንላይን ስራዎችን መስራት የሚችሉበት እድል አለ። ይሄም አንድ አማራጭ ነው። ሶስተኛውና ጥብቅ መልእክት ማስተላለፍ የምፈልገው በዚህ አጋጣሚ ወደ ውጭ ሀገር የሚደረጉ የስራ ስምሪቶች ናቸው። አሁን ላይ ላለፉት 4 ተኩል ዓመታት ገደማ በተሰራው ስራ የውጭ ስራ ስምሪት የቤት ውስጥ ስራን ብቻ ሳይሆን የቤት ውስጥ ስራንም ክህሎት ያላቸው ወይም በመደበኛ የስልጠና መስክ አጫጭር ስልጠናን ጨምሮ የሰለጠኑ የሙያ መስኮች ላይ የሚሳተፉ ሙያተኞች እየተሰማሩባቸው ያሉ የስራ መስኮች ናቸው። ወንዶችንም ሴቶችንም ያሳትፋል። በአመዛኙ እስካሁን በነበረው ሂደት በተለይ የቤት ውስጥ ስራ የሚባለው ብዙ ሴቶች ናቸው ሲሄዱ የቆዩት። ላለፉት 2-3 ዓመታት ደግሞ በልዩ ትኩረት በተሰራው ስራ ወንዶችንም ሴቶችንም የሚያሳትፉ በመደበኛ የሙያ ስልጠና የትምህርት እድል ራሳቸውን ያበቁ ዜጎች የሚሳተፉበት ነው። አደራዬ ምንድነው? እዚህ ላይ ህጋዊ ስርዓት አለ። በኋላም ከምናያቸው አንዱ ነው የኢትዮጵያ ገበያ መረጃ ስርዓት ይባላል። ማንም ሰው በየትኛውም አማራጭ ወደ ስራ መሰማራት ሲፈልግ የዚህ ስርዓት ተጠቃሚ መሆን አለበት። ሞባይላችን ላይ መመዝገብ እንችላለን። የስራና ክህሎት ሚኒስቴር ዌብሳይት ላይ የፌስቡክ ገጽ ላይ ይገኛል እና ብቁ የሚባል ደግሞ እንደዚሁ ገጽ አለ። እዛ ላይ ይገኛል ሊንኩ። እዚያ ላይ ተመዝግቦ በቅርበት ያለ የአንድ ማዕከል አገልግሎት የሚባል ቦታ አለ። እዛ ሄዶ አሻራ መስጠት ነው የሚያስፈልገው። ሰው በዚህ መንገድ የተመዘገበ ሰው ለሁሉም ኢትዮጵያዊ ነው ይሄን አገልግሎት የምንሰጠው። ለተፈለገው ነገር ብቁ ሆኖ የተገኘ ሰው እድል እያገኘ ይሄዳል ማለት ነው። እስካሁን ላለፉት ዓመታት ከ1.2 ሚሊዮን በላይ የሚሆኑ ዜጎች የውጭ ሀገር ስራ ስምሪት እድል ተጠቃሚ ሆኗል። የሆነ ሰው ተመርጦ የሆነ ሰው ተገሎ የሚደረግ አይደለም። ኮታም የሚሰጥበት አይደለም። ብቁ ሆኖ የተዘጋጀ በሙሉ ይጠቀማል። ይሄን ለምንድን ነው ትኩረት አድርገን እየሰራን ያለ ነው? ዜጎች በህገወጥ በሆነ መንገድ አታላይ በሆኑ ተቋማትና ግለሰቦች፣ ደላሎች አማካይነት በጣም ብዙ ወጪ አውጥተው በባህር ሁሉ የሚሄዱበት ህይወታቸውን አደገኛ ሁኔታ ላይ የሚጥሉበት አጋጣሚ ይፈጠራል። ችኮላ አለ። ከዚህ አንጻር የምንታዘበው ዛሬ ተመዘገበ ማለት ዛሬ መሄድ መፈለግ፣ የዛሬ ሳምንት መሄድ መፈለግ ሂደት አለው። ያንን ሂደት መጨረስ፣ ሳይሰለጥኑ አለመሄድ፣ ስልጠናን ጨርሶ ተገቢውን ሂደት አልፎ ዝግጁ ሆኖ መጠበቅ ያስፈልጋል ማለት ነው። ጊዜውን ሂደቱን ሲጨርስ እድሉ ክፍት ነው፣ ሰፊም ነው እድሉ። በነገራችን ላይ ይሄንን ስንል ዜጎች ሀገራቸውን ትተው እንዲሄዱ ማበረታታት በመፈለግ አይደለም፣ ግልጽ መሆን ያለበት። ግን ደግሞ እያየን ያለነው በህገወጥ መንገድ በጣም ብዙ ዜጎች ስለሆነ እየሄዱ ያሉት። እኛ ከተው ነው ህገወጥ የሰዎች አዘዋዋሪዎች ይሄ መስመር በጣም ብዙ ሀብት የሚታፈስበት ነው። ህገወጥ አዘዋዋሪዎች የሰዎች አዘዋዋሪዎች አማካይነት ረጅም ሰንሰለት ያለው ነው። አንዴ የዚህ መረብ ውስጥ የገባ ሰው መመለስ በጣም ይቸግረዋል። በቀላሉ መውጣትም አይቻልም። ከእንደዚህ አይነት አስቸጋሪ ሁኔታ ራስን ጠብቀው ዜጎች በህጋዊ መንገድ እንዲሄዱ ስለሚፈለግ ነው መንግስት
የማመቻቸቱን ስራ እየሰራ ያለው። የስራ ትዕዛዞች ይመጣሉ በህጋዊ መንገድ የመጡ የስራ ትዕዛዞች ሂደቱን በሚያሳልጡ ኩባንያዎች አማካይነት ወይም ኤጀንሲዎች ምንላቸው ስራው እንዲሄድ እየተደረገ ነው። እዚህም አካባቢ ያሉ ጉድለቶችን እንገነዘባለን። ሰፊ ሪፎርም ሰርተናል። ብዙ የማሻሻያ ስራ ተሰርቷል። አሁንም የሚቀሩ ጉዳዮች ላይ እየተሰሩ ያሉ ስራዎች አሉ። የፈለገ ቢሆን ህይወትን ለአደጋ ከማጋለጥ የፈጀውን ጊዜ ይፍጅ፣ ህጋዊ መስመሩን ተከትሎ መሄድ ተመራጭ ነው የሚለውን መልእክት ማስተላለፍ እፈልጋለሁ። ስራ የፈለጉ ዜጎች በእንደዚህ አይነት እድሎች ተጠቃሚ መሆን ይችላሉ። የክህሎት ልማት ፕሮግራሞች አቅራቢያ ባሉ የቴክኒክና ሙያ ስልጠና ተቋማት ይሰጣሉ። ጊዜውን ከዋጁ ስኪሎች ጋር ራስን አብቅቶ መገኘት ያው አሸናፊ ያደርጋል ማለት ነው። ለጊዜው ራስን ብርቱ አድርጎ ለማስገኘት እድል ይሰጣል ማለት ነው። በጣም ደስ ይላል። ያው ጠቃሚ ሀሳቦችን እንዳገኙ ተስፋ እናደርጋለን። ያው የበዓል ፕሮግራማችንን እያስተላለፍን የምንገኘው ሚንበር ቲቪ ላይ ነው። ሳንጠይቅ መውጣት ደግሞ ነውር ነው። ሚንበር ቲቪ ይከታተላሉ? ክብርት አልፎ ያውቁታል? አዎ አውቀዋለሁ። ከብዙ ካለችኝ ጠባብ ጊዜ ከብዙ አማራጮች ቅድሚያ ሰጥቼ አልፎ የማያቸው ናቸው። ብዙ ኢምፕረስ የሚያደርጉ ጉዳዮች አሉ። በተለይ አብሮነትን ለመስራት የምታደርጓቸውን ጥረቶች በትልቁ አደንቃለሁኝ። ተጠናክሮ መቀጠል ያለበት ነው። እስልምናና ኢትዮጵያዊነት በደንብ ተጣምረው መሄድ የሚችሉ ጉዳዮች እንደመሆናቸው መጠን ኢትዮጵያዊነትን በመስራት ሂደት የላቀ አሻራውን ማሳረፍ የሚችል ሚዲያ ነው። የሚወክለውን የሙስሊም ማህበረሰብ ብቻ ሳይሆን እስልምና ከእስልምና ውጭ ባሉ የእምነት ተከታዮች ጋር እንዴት ነው እንድንኖር እያስተማረን ያለው እየነገረን ያለው የሚለው በደንብ መነገር ያለበት ጉዳይ መስሎ ይሰማኛል። በደንብ የተነገረ አይመስለኝም። ይሄ ማለት እንዳንተዋወቅ ያደርገናል ማለት ነው። ያልተዋወቀ ሰው አይዋደድም፣ አይከባበርም። ያልተከባበረ ሰው ደግሞ ረዥም ጉዞ አብሮ መጓዝ ላይ በሚፈለገው ደረጃ ውጤታማ ከመሆን አንጻር የራሱ ተጽዕኖ ይኖረዋል ብዬ ገምታለሁና ይህንን በዛ ደረጃ ማየት ቅድም ሶፊ የኔን ጠየቀችኝ እንጂ ራሷን ማልቃሻ ናት። የኔ መንገድ ላይ የምትሰራቸው ፕሮግራሞች አሉ። እነዚያም ፕሮግራሞቿን ስትሰራም አልፎ ማያቸው ነገሮች አሉ። ቅድም እንዳልኩት ነው እነ መሐመድ ፈረጅ የሚሰሯቸው ፕሮግራሞች ጋር አብራችሁ የምትሰሯቸው ፕሮግራሞች ጋር አልፎ ያለው ጥሩ ተመልካች ነኝ ማለት አልችልም። እንዳልኩት ነው የጊዜ ኮንስትሬንቱ ቀላል አይደለም። ብዙ የሚሻማ ነገር ስላለ እንዲህ ፕሮግራም ይዞ ሚዲያ ተከታትሎ ለመሄድ የሚያስችል አይደለም። ድንገት እድል ሲገኝ ግን እንደዚህ አይነት ፕሮግራሞችን ለማየት እሞክራለሁ። እንደው ትንሽ ጊዜ ሲገኝ እንዲህ ተረፍ ያለ ጊዜ ማለት ነው አይኖርም፣ በብዙ ኃላፊነቶች ውስጥ ስለሚኖሩ ማለት ነው። ምናልባት ግን ትንሽ የጊዜ ብትኖር ከራስ ጋር መቆየትን ወይስ ከሰዎች ጋር መቆየትን ይመርጣሉ? ትንሽ ጊዜ ሳገኝ ያለ ማህበራዊ ጉዳዮች ጋር መድረስ ነው የምፈልገው። ሀዘንም ደስታም ይኖራቸዋል ሰዎች። በቻልኩት ልክ ያንን መካፈል ፈልጋለሁ። በምፈልገው ደረጃ ነው እየሆነልኝ ያለው ብዬ ባልልም የግድ ነው ማጣጣም የግድ ነው። በሌላ መንገድ አንዱን ዶሚኔት ማድረጉ ደግሞ አይቀርም። ቅዳሜና እሁዳችንም ብዙ ጊዜ ስራ ነው። በሆነች ቀዳዳ ከተገኘ እነዛን ማህበራዊ ጉዳዮች አድሬስ ማድረግ፣ ቀጥሎ ካለ የልጆች የቤት ጉዳይ እንደዛ ነው የምመርጠው። ለራሴ ጋር ምደርስበት ይመስለኛል። ቅድሚያ ለነሱ ነው ማለት ነው። ማሻአላህ በጣም ደስ ይላል። ክቡራትና ክቡራን ተመልካቾቻችን አረፋ ምትሰማኒያን እየተከታተላችሁ ነው ያላችሁት። ልዩ ቆይታ ልዩ ፕሮግራም ከስራና ክህሎት ሚኒስቴር መስሪያ ቤት
ሚኒስትር ወይዘሮ ሙፈሪሃት ካሚል ጋር ጊስቲት ይባላል በስልጥኛ ስልጤ ዞን ከሄድክ እንዳትቀጣ ጊስት አልልም ካልክ ቅጣት አለው ሽማግሌዎች ዋስ ያስጠሩሃል አረ ስለዚህ ተርፍ ያለው አስካም ተርፍ ያለው በደም ያስቀደምኩ ነበር ስጠራ የነበረው ትልቅ ማዕረግ ነው በማህበረሰቡ ይሄ ዝም ብሎ የሚሰጥ ስያሜም አይደለም ትልቅ አበርክቶ ላላቸው ነው ባየነው በሰማነው ውስጥ እውነትም ጊስቲት ያስብላል የሰማነው ነገርና ኤክስፒሪየንሱም ልምዱም ከቤተሰብ ካስተዳደግ ጀምሮ ያየናቸው ሐሳቦች በጣም ጠቃሚ ናቸው ብለን እናስባለን እንደ ሚንበር ቴሌቪዥን እዚህ ቦታ ላይ ተገኝተን ይሄንን ቆይታ ማድረጋችን በጣም ትልቅ ኩራት ነው እንዲህ አይነት ከፍ ያሉ ስብዕናዎችን እንዲህ አይነት ከፍ ያሉ ተምሳሌቶችን በዚህ ዕለት በሀጀራ ዕለት ላይ ማቅረባችን ደግሞ ድርብ ነው ማለት ነው ስሜቱ በደንባው እንግዲህ እናትነት አለ ሴትነቱም አለ ኃላፊነት አለ በብዙ መንገድ ራስን እዚህ ጋር ማቆም ደግሞ ለብዙዎቻችን ትልቅ ተምሳሌትነት ነው እከሌን መሆን ፈልጋለሁ የሚሉ ሰዎች ይኖራሉ አይደል ሁላችንም እናያቸውን እኛ መድረስ የምንፈልግበት ቦታ ላይ እነሱ ቀድሞውን የደረሱ ሰዎችን ስናይ እነሱ መሆን እንፈልጋለንና እንደዚህ ላለ ፍላጎት ምኞት ላላቸው ተምሳሌቶቻቸውን ደግሞ በዚህ ልቀረብ ብለን እንደማናግረን ስናደርስላቸው ምን ያህል ደስተኛ እንደሚሆኑ አንጠራጠርም ያው ዒድም ከመሆኑ ጋር መቼስ ከስንብታችን አስቀድመን ፕሮግራማችንን ከማገባደዳችን ከማጠናቀቃችን ደግሞ ከመጨረሻችን አስቀድመን ለስንብትም እንዲረዳን ትንሽ ስለ ምኞታቸው መቼስ በዙሪያ ያሉ ሰዎች አሉ አይደለ ዒድም ከሆነ የበዓልን መልካም ምኞት ቢገልጹልን እግረ መንገድ ደግሞ ማስተላለፍ የሚፈልጉትም ደግሞ መጨረሻ መልእክት ካለ አያይዘው እንዳደርስሉ እድል ሰጥተናል ያው አያይዘው ደግሞ ከዛ ቀደም አድርገው መቼም አያልቅም ጥያቄው አንዱ ስንለው አንዱ አያልቅም ሐጅ አድርገዋል ወይ እንደው ሄደው የሐጅ ክንውንን ተመልክተዋል ወይ እዛ አካባቢ ያዩትም ስሜት ነጸብራቅ ይኖረዋል እና እዚህ ዕለት ላይ እሱን አለማንሳት ስለማይቻል ኢንሻአላህ አላህ ይወፍቀኛል ሐጅ እስካሁን አላደረኩም ዑምራ ግን ኢንሻአላህ አላህ ይወፍቀኛል ምናልባት ከሐጅ መልስ ደግሞ አንድ ፕሮግራም ይኖረናል ግድ ነው ኢንሻአላህ መልካም እንግዲህ ለመላው የእስልምና ተከታዮች በአገር ውስጥም ከሀገር ውጭም ላላችሁ መልካም የአረፋ በዓል እንዲሆን እመኛለሁ ለወላጆቼ እናቴ ለመላው ዘመድ አዝማድ በሙሉ ጓደኞቼን ጨምሮ የስራ ባልደረቦቼን እንደዚሁ እንኳን ለበዓል አደረሳችሁ ማለት ፈልጋለሁ እንኳን አብሮ አደረሰን ብለናል በየቤቱ ሆነን እንኳን አብሮ አደረሰን እንዳላችሁ ተስፋ እናደርጋለን እነሆ ተምሳሌት ብለን ትልቅ ስብዕናን በዛሬው ዕለት አቅርበንላችኋል ክብራትና ክብራን ተመልካቾቻችን እንደ ሁልጊዜውም በዓሉ የሰላም የፍቅር የደስታ የከፍታ ይሁንልን የሚለው ምኞት እንዳለ ሁሉ ደግሞ እንዲህ ያሉ ፕሮግራሞች ተሻጋሪ የሆኑ ማለት ነው የትኛውም ጊዜ ላይ ደግሞ ከፈት አድርጋችሁ ብታዩዋቸው አርአያነትን የምታገኙባቸውን ቆይታ ነው ዛሬ ያደረግነው እኔ በጣም ትልቅ ክብር ተሰምቶኛል በክብርት ጋር ቆይታ በማድረጋችን ማለት ነው ስለዚህ አሁን የቀረን መዝጋትና ወደ ስቱዲዮ መመለስ ነው ቆይታ እኔም ደግሜ ከማውራ ግን እኛ ብለህ ብትፈጥሩ ነበር እኛ እሺ ተመሳሳይ ስሜት ስላለን ማለት ነው እኔም በጣም ደስ ብሎኛል ስለመጣን ስለተገናኘን እንደዚህ ያለው ደግሞ ሐሳቦችን በእኛ አማካይነት ደግሞ ወደ ተመልካቾች ስለደረሰ ደስ ብሎኛል ስለተገናኘን በነገራችን ላይ ደስታዬ በመሃል ደስ ብሎኛል ከፍ ሲል ምንድነው የሚገለጸው ደስ ብሎናል ይሄ ለቅድም የመልስ ምት ነው በመሃል ምናልባት እንደው አሁን በአካል ስንሆን አንቺ ለማለት በጣም ያቀርባል ግን ደግሞ ያው ማዕረግና ከፍታ ደግሞ አይረሳምና እርሶ ያን ነው ቆይታ ያደረግነው ተገደን በመሃል ግን አንቺ ብዬ ከነበረም ብላም ከነበረ እንደዚሁ ይቅርታ እንጠይቃለን ያው እሱ ያስገድደን እንግዲህ የምናየው ነገር ነው አጠገብ ስላለን ይመስለኛል ለማንኛውም ስለተገናኘን ስለመጣን እርሶም ደግሞ ለዚህ ቃለ መጠይቅ ፍቃደኛ ስለሆኑልን እጅግ አድርገን እናመሰግናለን አላህ ያክብርልን እኔ በጣም አመሰግናለሁ እድል ስለሰጣችሁኝ በእርግጠኝነት ይሄንን መልእክት የሚያዩ ሰዎች ዱዓ ያደርጉልናል ፕሮግራሙንም ስቀበል እንዳላችሁት በጣም ሙሉ ሰው ሆኜ ሳይሆን
ይሄን የሚያይ ሰው ሁሉ ሙሉ ሰው እንደሆን ዱዓውን አይነፍገኝም በሚል እምነት ነውና እጅግ አድርጌ አመሰግናለሁ ለሰጣችሁኝ እድል። እኔም ደስ ብሎኛል። መርሐባ። በዓሉ ድምቀቱ ድባቡ ይቀጥላል። እኛ ደግሞ ወደ ስቱዲዮ እንመለሳለን። ስቱዲዮም ከወንድሞች ጋር ደግሞ ፕሮግራሞቻችንን የምንቀጥል ይሆናል። በድጋሚ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል ኩሉ አሚን ወአንቱም ቢአልፍ ኸይር። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم.